አሁን የለም ቆመብን። ለምን መጣኔ ቤት ገርፍ የላኩት ማለት ነው። ታስታውሳላችሁ? ቲክቶክ የዛሬ 2 ዓመት 3 ዓመት 4 ዓመት 5 ዓመት ምናምን በቀን 6-7 ሰው ይሳልም ነበር። የዛኔ ባለም እንደዚህ ትርኪ ምርኪ ዳዋ አካሄድ ምናምን የለም ነበር። ቁጭ ብለን እናስተምራቸዋለን። 6 ሰው 7 ሰው ማንንም ክርስቲያን ጠይቆ ሳይሰልም አይወጣም ነበር በአብዛኛው። አሁን ላይ ተበላሽ አካሄዳቸው፣ ሁሉ ነገር አስጠላ። ያሳቻል እስላምን ለማስረዳት ሳይሆን እንዴት አድርገን እናሸንፍ፣ እንዴት አድርገን እንትንን በለሚላቸው አሁን የለም ቆመብን። ለምን መጣኔ ቤት ገርፍ የላኩት ማለት ነው። እንደዛ ያኔ መጅሊሱ መግለጫ ያወጣብኝ እኔን ለማስገደል ገንዘብ የሰበሰቡብኝ በቴሌግራም በዋትሳፕ ገንዘብ ሲሰበስቡ የነበራችሁ እኔን ለማስገደል፣ ከዛ እሱን የሸለማችሁ እሱ ምን አለ? ትልቅ እናሰልም ነበር፣ በቀን እስከ 6 ሰው 7 ሰው እናሰልም ነበር፣ እስከ 6 ሰው እናሰልም ነበር አለ። ያኔ ስላልነቁ ክርስቲያኖች አለ። መጅሊሱ ደግሞ ከ3 ዓመት ወዲህ ነው ፐር ይር 5000 ያሰለመ ያለው። ፌክ ላየር ውሸታ ለመባሹት እንደዚህ። አሁን ደግሞ ምን ሆነብን አለ። ቀጥል። ውሸት ሁሌም ውሸት ነው። በነገራችን ላይ ውሸት የምትዋሹ ከሆነ የዛሬ የዋሻችሁትን ውሸት ትረሱትና ነገ ለማስተካከል ሌላ ውሸት ትጨምራላችሁ። ይሄ ኡስታዝ ልክ አሁን እንደዚህ ነው የተጠለፈው ማለት ነው። ጠይቆ ሳይሰልም አይወጣም ነበር በአብዛኛው። አሁን ላይ ተበላሽ አካሄዳቸው፣ ሁሉ ነገር አስጠላ። ያሳችናል እስላምን ለማስረዳት ሳይሆን እንዴት አድርገን እናሸንፍ፣ እንዴት አድርገን እንትንን በለሚል አካሄድ መጣ። አላህ በረካውን እንጠጥ ያደርገው። ነቢያቶች እንደዚህ አይነት ምን አለ? እንዴት ክርስቲያኖችን እናሸንፍ የሚል ስራ ነው እየተሰራ ያለው አለ። ያኔ ብቻውን ስለነበር እኮ ነው፣ ብዙዎች አልነበሩም። ክርስቲያኖችም እነሱን ቻሌንጅ የሚያደርግ ስላልነበሩ ዝም ብለው ይፎገሩ ነበር፣ ይዋሹ ነበር። ሚስቶቻቸውን እያሰለሙ አሰለምን ይሉ ነበረ። መጣን አሰለምን ያሏቸውን ሰዎች አዋረድ ናቸው እንዳለ የራሳቸው ሰዎች ፕሮፋይል እየቀያየሩ አንዷን ብቻ ባለፈው አሳየናቸዋል። 4 ጊዜ ሻዳ ስትይዝ አንድ ሴት አስቀድሞውኑ ሙስሊም የነበረች ክርስቲያን ነኝ እያለች 4 የሻዳ ስትይዝ አሳየናቸዋል። አንደኛውን ደግሞ ወደ 16 ሚሊዮን ብር ከስሬ ነው ብሎ ደጋግሞ ሻዳ ሲይዝ የተያዘውንም አሳየናችሁ አይደለ? አስቀድሞ ሙስሊም ነው፣ ነገር ግን ሻዳ ይዝና እኔ ክርስቲያን ነበርኩኝ፣ ቤተሰቦቼ እያሰቃዩኝ ነው፣ ችግር ላይ ወደቅኩኝ እያለ ገንዘብ ሲከፍል የነበረ አስቀድሞውኑ ሙስሊም የነበረ አሳየናችኋል። እኛ ጋር እንደዚህ አይነት ድራማ ነው። ተፈለክና ከፈለክ ትንገርበል። እኛ አደባባይ ላይ ጣትን አንሳ ዛሬ ክርስቲያን ሆንክ የምንለው የለም። ትማራለህ፣ ከፈለክ ትቀጥላለህ፣ ካልተመቸ ትወጣለህ። በሴት በአንተ ህይወት እኔ ገሃነም ገብቼ አልቀጣም፣ በአንተ ህይወትም ገነት አልገባም። የራሴን ችዬ ነው። ምንሰራው ድራማ የለም። ያንን ድራማቸውን አሰጣንባቸው። ዘንድሮ ምን ሆነብን አለ? ተበላብን። ለምንድን ነው የሚበላብ? ባለፈው 40 ሰው አሰለምኩ ብለህ ሙድ ይዘሃን ነበር እንዴ? የራስ ሰዎች መጡና ምን አሉ? ውሸት ነው። እኛ ክርስቲያኖቹ ከምንለው በላይ ምን አሉት? መጥተው የራሱ ሙስሊሞቹ ኡስታዞቹ ጭምር። የአቡ አብደላ ቪዲዮ ቢኖር በተለይም አሪፍ ነበረ። በዛ ዲቤት በሚሊየን ሙስሊም ኮንፊዝድ ሆኗል፣ ግራ ተጋብቷል ያለበት። ይሄንኛው መጣና በዲቤቱ 40 ሰው ሻዳ ያዛለ። 20 ሰው ሻዳ ያዙ የተባሉትን የዛን ለታውን አሳይተናቸዋል። 19ኙ እያንዳንዳቸው ፕሮፋይል ገብተን አሳየን። ከዓመት በፊት የለቀቁት ሙስሊም ነበሩ። ሀጅ ሲያደርጉ ኡምራ ሲያደርጉ ነበረ። እነሱ መልሰው ሻዳ ያስይዛል ማለት ነው። ታዲያ በአንድ ቀን 40 ሰው ማስለም የምችል ከሆነ ለምንድን ነው እሱ ተበላሸብን አልቻልንም ማስለም? ንጽጽሩም ተበላሽ አስጠል ሆነ። ንጽጽሩም አስጠላ ለምን ልትል ቻልክ?
ደግመህ ለምን ውይይት አጠራንም? በቀን 40 ሰው የምታሰልም ከሆነ በውይይት ባለፈው ከውይይቱ በኋላ 2 ጊዜ ተናገረ። ምን ብሎ ክርስቲያን በሰይጣን ላይ ደግሜ ውይይት አደርገዋለሁ ብሎ 2 የተናገረ። ያኔ ዲቤቱም ላይ ሲል ደግመህ ጥራኝ፣ መገረፍ ከፈለክ ደግመህ ጥራኝ ብየው ነበር ካስታወሳችሁ። እና ምክንያቱም ዋና ፖይንቴን እኔ ከመጣው በኋላ ስለ ሰይጣን እናውራ ሲል ኦኬ ትፈልገኛለህ ደግመህ ጥራኝ ገርፋለሁ ብያ ነበር። ቤቱን ከፍቶ አንዴ አወራ። እንዲህ ብሎኝ ነው ከፈለገ አሁንም እወያየዋለሁ አለ። ሁለተኛም ስለ ሰይጣን ከፈለገ አሁንም እወያየዋለሁ እንዲህ ብሎኝ ነው አለ። ሰይጣን ላይ ገርፌ እንደምለቀው አውቃለሁ። ዘወረስት ዲቤት አደርጋለሁ እኔ ሰይጣን ላይ። ከዛ ሶስተኛ ይናገር ትንፍሽ ይበልና እገርፈዋለሁኝ የምትል ቃል ተናገርኩኝ። ከዛ ሄዶ አንዱ ጠየቀው እንወያይ የሚል ቃል ላለመናገር እንዴት እንደሆነ እንዲህ ያለ ማለት ነው። ቪዲዮን አይቼው አልፈልግም ምናምን ነገር አንወያይ ምናምን በቃ ቀወጠው። 2 ጊዜ ግን ከውይይቱ በኋላ በሰይጣን ላይ ከፈለገኝ እወያየዋለሁ ሲል ነበር ሰምቻለሁ። ቪዲዮዎቹም ደርሰውኛል። ሶስተኛ ላይ ተሳስተህ በልና ዲቤት እቀበልሃለሁ ስል ሄዶ ሶስተኛ ተናገር እስቲ እወያያለሁ በልና ይቀበልሃል ሲባል አልናገርም ማለት አሁንም ምህረት የሌለው ዲቤት በሰይጣን ላይ ላደርግ እችላለሁ። የምትፈልጋት ቶፒክ ሆነች አንተም ብቻ ሳይሆን እዚህ ቲክቶክ ላይ ያሉትንም እንዳላጠፋቸዋለሁ። ምህረት የሌለው ማለት ነው። ኤንስ ቀጥለው ቦታ ላይ ወርደው በነበር ማንም ሰሚ ያገኛቸው ነበር እና መሳደብ መስለፍ ምን ማለት በዛ። በፊት ይመጣሉ፣ ትምህርት ይሰማሉ፣ ቢሰድቡንም አንመልስላቸው መጽሐፋዊ ምላሽ። ከዚያ በኋላ እነሱንም ማንም ሄዶ የሚያዳምጣቸው የለም። ሁሉም ልጆቻቸው ይናገርነት ያዳምጣሉ፣ ይሰልማሉ። አይናቸው እያየ ያን ነገር በቀን 6 7 እስከ 10 ሰው ምናምን ኖርማል ቀን ማንኛውም ቀን እንደዚህ ይሰልሙ ነበር። እፎይ ጥያቄ ያለኝ ጋር ያ ተስፋ ቆረጠች። ቻው ተጋለጠ። የእስልምና መሰረት ውሸት መሆኑ ተጋለጠ። እሱን ነው የሰራው። ኢንስታግራም ላይ ከዚህ በፊት ዲቤት ያደረግነው የለቀኳታለች። በእናትህ መልሱን ይህንን ሰምተው ታዲያ ማን ነው እሱን ሊያዳምጥ የሚችለው? ኢንስታግራም ያለ ቼክ አድርገውና የመለሳቸውን አሳያቸው። ስለ ኦዲየንስ ትጠይቃለህ። ቆይ አንዴ ተረጋጋ። ለአመት ያህል የፎገራቸው ሰሙት እኮ መልሱን ሰሙት። አላቅም አልተገለጠም አላቅም ብሎ እኮ ነው የወጣው ሙሉ ዲቤት ማለት ነው። ይሄንን ማን ነው ሊከተል የሚችል? ማን ነው ሊከተለው የሚችል? እስቲ ስሙት፣ እስቲ ፈታ እንበል እስቲ አንዴ። ዲቤት ላይ ቀጥታ ስንገናኝ እንደዚህ ነው የሆነው። ከኔ ጋር እኔ ፊት ሲገባ እኔ ፊት ሲመጣ እዛ የሚቀጥፈው ኡስታዛችሁ መልሱ አላቅምና አልተገለጠም ነው። ያልተገለጠ አካል ደግሞ ማን ሊያመልክ ይችላል? ማታቀውን አምላክ ና ተከተል ብለህ እንዴት ና እስቲ ዛሬ ኑ አምላካችን የተገለጠ ነው ምትሉ ከሆነ ምናቀው ነው ምትሉ አለ ምትሉ ከሆነ ተንፍሶ ያቃል ምትሉ ከሆነ ህያው ነው ምትሉ ከሆነ ቻሌንጅ አድርጉኝ። ባይ ጉልበት አለው የለውም? ባትስ አለው የለውም? ጣት አለው የለውም? እግሩና እጁ ወገቡ የተያያዘ ነው የተነጣጠለ? አልተገለጸም። ከሌሊቱ 1/3 ሲወርድ እግሩ ነው የሚወርደው? እጁ እዛ ጋ እግሩ እዛ ጋ ነው ወይንስ አንድነት ነው ያለው? እርሱም አልተገለጸም። ይስቃል ሲባል እንደ ፍጥረታት አይደለም። በምኑ ነው የሚስቀው? በእግሩ በእጁ በምኑ? አልተገለጸም። አላህ ይሮጣል አይሮጥም? አላህ ይሮጣል ሲባል ጊዜ እንደ ፍጥረታት አይደለም። እንደማን ነው ብዬ አልጠየቅኩም ኡስታዝ። እኔ እንደ ቀነኒሳ ነው እንደ ኃይሌ ነው የሚሮጠው ብዬ አልጠየቅኩም። አላህ ጭንቅላት አለ የለውም? አልተገለጸም። ስለዚህ ጭንቅላት ሊኖረውም ይችላል ላይኖረውም ይችላል። አንገትስ አለ የለውም? እርሱም አልተገለጸም። ብልትስ አለ የለውም? እርሱም አልተገለጸም። ስለዚህ አላህ ወንድ ሊሆን ይችላል፣ ሴት ጾታ ሊኖረው ይችላል። አምላክ ጭንቅላት ይኖረው አይኖረው አታውቅም። አንገት ይኖረው አይኖረው አታውቅም። ብልት ይኖረው አይኖረው አታውቅም። የምታመልከው ጎበዝ። አልተገለጸም። ጋር በደንብ አስመርቁ።
ምንም አታውቅም። እንዲ አምላክህን ምንድን ነው የምታመልኩ? ካዳ አልተገለጸም። አላጅን ክላት አለ ወይ? አልተገለጸም። አላብልት አለ ወይ? አላጀርባ አለ ወይ? አልተገለጸም። አላትከሻ አለ ወይ? እንደዚህ ነው ጢባ ጢቤ ተጫውቶ የላከው። ሚዩት ነፍይ አልተገለጸም። አላቅም። አልተገለጸም። አላቅም። አልተገለጸም። አምላክህን እኔ ፊት ስቀርብ አላቅም አልተገለጸም ብለህ ከወጣ በኋላ ሰው ሰለመልኝ ይልልኛል። ከዛ ይኸውን የተወሰነ ተቆርጦ ነው እንግዲህ። ሙሉ ቢሆን ደግሞ አስቡት። በዲቤት ታሪክ ውስጥ የመጀመሪያ ዙር 4 ደቂቃ ይሁን ጥያቄና መልስ 1 ደቂቃ እንጠያየቅ ያለ ሰው እኮ ነው ይሄ ኡስታዝ የምትሉት። እኔስ አዎ ብያችኋለሁኝ። 2018 ኬረራችሁን የምንጨርስበት የምንዘጋበት ነበር። ነግሬያችሁ ነበር ስንጀምረው። እስከዛሬ ቀጠፋችሁትን ሙስሊሞቹ ላይ የተጫወታችሁትን ተረት ተረት የሐሰት እያወራችሁ የያዛችኋቸውን የምንነጥቅበት ዘመን ነው 2018። ክርስቲያኑ ደግሞ በእናንተ ፕሮፓጋንዳ ባልተገለጠ ቋንቋ በአረብኛ እየቀጠፋችሁ የምታታልሉበትን የማር ሚዩት ምን የምናደርግበት ነው ብያችኋለሁ። ምን ገልጽበት ነው ብያችሁ ነበረ። ሁላችሁም ኡስታዞች ቲክቶክ ላይ ያላችሁ ዘንድሮ አልሆነላችሁም፣ እያለቀሳችሁ ነው። እስከዛሬ የዋሻችኋቸው ከኛ ሳይድ ብቻ ሳይሆን የራሳችሁ ኡስታዞች ዕለት ዕለት እያጋለጧችሁ ነው። የራሳችሁ አስተምሮ ላይ የምትዋሹ የምትቀጥፉ ከሆነ ኔክስት የክርስትናው ላይ እንዴት ነው ላትዋሹ የምትችሉት? ሙስሊሞች በደንብ አስተውሉ። ይሄ ኡስታዝ አሁን መጅሊሱ እኔ ለግድያ እንዲያውጅ ያደረገው አንደኛው በዚህ ኡስታዝ ምክንያት ነበረ። የመጀመሪያው አይሻን በ9 ዓመቷ ላይ መሐመድ አልተገናኛትም ብሎ እኔ ተገናኝቷታል ብዬ ነቢዩን ተሳደበ ተብዬ የመጀመሪያ ጥርስ የተነከሰብኝ ይሄ ነበረ። አሁን ሁሉም ኡስታዞች አምነውት እሱ ራሱ አምኖት አሳመኑት። እሱን ራሱ እኔ አይደለም የራሱ ኡስታዞች ተቃውሞ በቃ ሊካድ አይቻልም ብለው ሲሉት አመነ ሳይፈልግ። አንድ በሉ። ሁለተኛ በአንድ ጥባት መሐመድ 11 ሴቶችን ወሲብ ያደርግ ነበር ብዬ ለተናገርኩት ውሸት ነው ብሎ በሙስሊሞች ጥላቻ እንዲዘራብኝ አደረገ፣ ጥርስ እንዲነከስብኝ አደረገ። 2 በሉ። ሶስተኛ መሐመድ የዘር ፈሳሹን ልብሱ ላይ ያዝረከርክ እንደነበር ሻውር ሲገባ ግድግዳ እንደዚህ እንደሚቀባ ምናምን ተናገርኩኝ። በጣም ከፍተኛ ተቃውሞ መጣብኝ በሱ። እንዴት የዘር ፈሳሹን እላው ላይ ነው እያፈሰሰ ወደ መስጊድ የሚሄደው ምናምን ብለህ ትላለህ ተብዬ ጥርስ ተነከሰብኝ። ኃይለኛ ተቃውሞ መጣብኝ። ኢቭን ክርስቲያኖች ራሱ ተናደውብኝ ነበር በሱ። እንዴት እንደዚህ ይባላል የተከበረ ነብይ አያደርግም ብለው ማለት ነው። በኋላ መጡና አዎ ነብያችን መስጊድ ሲሄድ ላዩ ላይ ነጠብጣቡ ይታይ ነበረ፣ አዎ በእጅ ነበር የሚጠርጉለት ሰዎች ከልብሱ ላይ አያሳፍርም፣ ስፐርሙን ላዩ ላይ እንትን ይል ነበር አሉ። አመኗት። ሌላኛው ሙሐመድ ከ6 ወር በላይ ከሚስቶቹ ሳይገናኝ የተገናኘ እየመሰለው ብቻውን ወሲብ ያደርግ ነበር ስል ይሄ ስድብ ነው፣ ያዙት፣ ፍለጡት፣ እዚህ ቦታ ነው የሚኖረው ተብዬ የግድያ አዋጅ ታወጀብኝ። የግድያ አዋጅ ታወጀብኝ። ቀንደኛ መሪው እሱ ነበረ። ማለትም ይሄ ነገር እንዲካሄድ ማለት ነው። ከዛስ ምን ሆነ? መጨረሻ ምን ሆነ? ራሳቸው መጡና ኡስታዞቹ ምን አሉ? አዎ ነብያችን ድግምት ተሰርቶበት ከሚስቶቹ ሳይገናኝ ብቻውን ወሲብ ያደርግ ነበር አሉ። እኔ ያልኳትን ደገሟት ማለት ነው። ያልኳትን እያንዳንዷን አመኗት። እፈልገው ነበረ ገርፍ የላኩት። ስለዚህ ተከናወነ ማለት ነው። አሊ እንደሚወጣ ሆነ ተከናወነ የሚለው ተፈጸመ ማለት ነው። ቆይ ተረጋጋ። ሆነ ተከናወነ የሚለው ተፈጽሟል። ስለዚህ ዛሬ መገለጥ ቀን ነው። መገለጥ ቀን እንደመሆኑ ደግሞ አምላካችን የተገለጠ ነው፣ በስጋ የተገለጠ መርጋጋት። አንተ ትርጋጋ ነበረ። ስለዚህ አምላኬ ቁላሉ አመልከዋለሁ አላልክም? ያናንተ ፕሊስ ተረጋጋ። ቆይ
ስለዚህ ዛሬ የምንመለከተው ሕያው አምላክን ነው። እሱም በስጋ የተገለጠ ድምፁም የተሰማ ለመኖሩ ያለ ምስክርነት ያልተወን በብዙ ምስክርነት ፊት ስለመኖሩ የነገረን የምናመልከው ሕያው አምላክ ነው። ሙስሊሞችስ አላህ አለ ብላችሁ የምታመልኩት ለመኖሩ ማስረጃችሁ? ፕሊስ ተረጋጋ። ስለዚህ አላህ ኧረ በእናትህ ተረጋጋ። እስኪ እኛ አምላክ በባህሪው ሜይ ቢ አላህ ሚስት የሚፈልገው አላህ በባህሪው ሚስት ይፈልጋል። በባህሪው ሚስት መረጋጋት ሲችል ማዳመጥ ሲችል እኮ ነው ማስረዳትን የሚችለው። መጀመሪያ ሲያዳምጥ ካካ ያለው አምላክ ነው የምታመልከው። ብትወድም ባትወድም እኔ ቶፒኩን አዳምጠው። እኛ አምላክ አካላት የአካል ክፍሎችን ወይንም ደግሞ እጅ፣ እግር ወይንም ደግሞ አንተ ያልከውን በባህሪ አለው ብለን አናምንም። አምላካችን በባህሪ ሎግ አስቀድሞ ሁሉን የፈጠረ እርሱ መንፈስ ነው። እንደዚህ ይሄ አካል እጅ፣ እግር፣ ጣት፣ ጠፍር የሚባሉ የሉትም። የአንተን ጠፍራሙን አላህ የፈጠረው አምላካችን መሐመድ ነው። አንተን ጠፍራሙን አላህን የፈጠረው ጭንቅላት የሌለውን እሱን የፈጠረው የኛ አምላክ በእነኛ አካላት የሚገለጥ አይደለም። ነገር ግን በስጋ የተገለጠው ቃል ፍጹም አምላክ ነው። ነገር ግን ደግሞ ፍጹም ሰው ነው ብለን እናምናለን። ፍጹም ሰው ስንል የእኛን የስጋውን የሰዎችን የባሪያ መልክ ይዟል ብለን እናምናለን እንጂ አምላክ አስቀድሞ መለኮት በባህሪው እግር፣ እጅ፣ ጠፍር፣ ጣት ምናምን የሚባል ነገር አይነገርለትም፣ የለውም። ኦኬ፣ ዛሬ የምንመለከተው መገለጥን ነው። ሙሐመድ ማን ነው የምታመልከው? አላሁ ሱብሃነሁ ወተዓላ። አላህ ለመኖሩ ተንፍሶ ያውቃል? እዚህ ጋር እኔ አሁን ማለት ነው ያንተን ጥያቄና ያንተን እንትን ሳይሆን ስመኝ እኔ ጥያቄ ልጠይቅ የምታመልከው አላህ ለመኖሩ ማስረጃ ምንድን ነው? መሐመድ ከነገረህ ውጪ ለመኖሩ መሐመድስ ሰምቶታል? አላየውም? አልሰማውም? ወይንስ ሰምቶታል? አይቶታል? ማስረጃ አላህ የሚባል አካል ለመኖሩ ምንድን ነው ማስረጃ? ጋይድ ከአንተ ጋር ልከራከርና እኔ መልስም ልሰጥ አይደለም የመጣሁት። እኔ ጥያቄ ያለኝ ነው። እንደ ሰው ጥያቄ በኋላ ላይ ነው የምቀበለው። አትቀበልማ። የራስን ሀሳብ ብቻ ነው የምትጓዘው። በሀሳብ ብቻ ነው የምትጓዘው። ማዳመጥን አታውቅም። መረጋጋትን አታውቅም። መሐመድ ቶፒኩ ላይ መቀጠል የምትፈልግ ከሆነ መቀጠል ትችላለህ። ጥያቄህን በኋላ መጠየቅ ትችላለህ፣ እስከዛ መጠበቅ የምትችል ከሆነ ማለት ነው። ስለዚህ ቶፒክ ሽፍት መሆን ስለሌለበት አላህ ለመኖሩ ማስረጃ ምንድን ነው ነው የምታመልከው አምላክ መሐመድ የነገረህ ማለት ነው። ምንድን ነው ለመኖሩ ማስረጃ እኮ? ጥያቄን የመጀመሪያ ጥያቄንና ከዛ ማስረጃውን እንስጠዋለሁ። ግን ደግሞ ያ ረብ ቀጥል። አላህ አለ ብለህ ቻሌንጅ የምታደርግ ከሆነ መኖሩን የምታሳይበት አለ አንተ ማለት ነው። በራስህ ማስረዳት የምትችል ከሆነ ማዳመጥ አለብህ። ቀጥል። መስማት አለብህ። መረጋጋትን አድርገህ የሰው ልጅ ብታዳምጥ ነው። አንተ ስትጠየቅ አሰማም። ቀጥል አልኩ። ሌላ ጭቅጭቅ ውስጥ ፐርሰናል አታደርግ። እዩዋ፣ የአንተ መልሶች እንደዚህ ናቸው። በምትጠይቀው ነገሮች ላይ ሁኔታህን ጠይቀህ በስነ ስርዓት ብትጠይቅ ወይም በስነ ስርዓት ብታዳምጥ ምንድን ነው የምትፈልገው? እሺ ቀጥል፣ ሀሳብን ቀጥል። እኔን ተወኝ። ወጣ። እኔ መጨቃጨቅ ነው የፈለገው እሱ ታውቃላችሁ። ቀጥል። ምንድን ነው እሱ የምፈልገው? ጥያቄ ነው። ምንድን ነው ቀጥል ሲባል አንተ ማለት እንደዚህ፣ አንተ እንደዛ ሆነ እንደዚህ፣ እኔን ተወኝ ሲባል ተተውኩህማ ምን አወራለሁ ብሎ ወጣ። እኔስ በተቻላችሁ መጠን ፐርሰናል ሳታደርጉት አላህ የሚባል አካል ለመኖሩ አላህ የሚባል አምላክ አለ ወይ ማለት ሙሐመድ የነገራችሁ ሙሐመድ የፈጠረው ካልሆነ
አለ ወይ? ምንድነው ምስክርነታችሁ? ምስክራችሁ ለመኖሩ ምንድነው? እሱ ድምፁ ተሰምቶ ያውቃል ወይ? ድምፁ ሰምታችኋል ወይ? የአላህን ድምፅ ሰምታችኋል ወይ? እኛ ለምሳሌ ዛሬ መገለጥ እንደመሆኑ ድምፁን ሐዋርያቶቹ ሰምተው ነው። አምላክ አለ ብለን ስንል ልጁ በስጋ ተገለጠ፣ አባቱ ደግሞ ድምፁን አሰማ። ልጄ ብሎ ስለ ልጁ ድምፁን አሰማ። ማቴዎስ ወንጌል ምዕራፍ 17 ቁጥር 3 ጀምሮ ቼክ። ክርስቲያን ቼክ። አሁን እናንተስ ድምፁን ሰምታችሁ ነው? በምን አወቃችሁ አላህ የሚባል አካል ለመኖሩ? በምን አወቃችሁ? አላህ የሚባል አካል አለ ብላችሁ እንድታምኑ ምንድን ነው ማስረጃችሁ? ቀጥላም በው የማቴዎስ ወንጌል ምዕራፍ 17 ከቁጥር 1 ጀምሮ ላንብብላችሁ። ታሪኩ በጣም ደስ ስለሚል ማለት ነውና ከ6 ቀን በኋላ ኢየሱስ ጴጥሮስና ያዕቆብን ወንድሙንም ዮሐንስን ይዞ ወደ ረጅም ተራራ ብቻቸውን አወጣቸው። በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆም ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩ። ጴጥሮስ መልሶ ኢየሱስን ጌታ ሆይ በዚህ መሆን ለእኛ መልካም ነው። ብትወድስ በዚህ 3 ዳስ አንዱን ለአንተ አንዱንም ለሙሴ አንዱንም ለኤልያስ እንስራ አለ። ቁጥር 5 ላይ እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው። እነሆም ከደመናው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ ይላል። ታንክ ዩ ሎክ አብ ስለ ልጁ ድምፁን አሰማ። ምን ሚል? እነሆ የምወደው ልጄ እርሱ ነው ስሙት የሚል ወልድ እሱ ክርስቶስ በስጋ የተገለጠው የአብ ልጅ ነው። አብ ድምፁን አሰማ፣ ልጄ ነውም አለ። ስለዚህ አምላካችን ሕያው ነው። በስጋ የተገለጠው ሕያው አምላካችን ነው። አባቱም አለው ልጄ ሲል ሕያውነቱን ተናገረ፣ ገለጠ። አላህ ለመኖሩ እንዲህ የተገለጠበት አለ ወይ? ሳቦቹ የሰሙት አለ ወይ? አላህ ለመኖሩ የተናገረበት አይደለም። ሰሃባዎቹ አላህ ሙሐመድ ሰምቶታል ወይ? አናግሮታል? ማስረጃ አላችሁ ወይ? አሚር እንኳን ደህና መጣ። አዎ ቀጥል። እሺ አመሰግናለሁ። ቀጥል። በመጀመሪያ ያው ቁርአን ላይ ወከለመላሁ ሙሳ ተክሊማ ማውራትን ከሆነ የፈለግከው አላህ ሱብሓነሁ ወተዓላ ሙሳን አናግሮታል የሚል ቃል በቃል አለ። ማስረጃ ስቀጥል እሱ መሐመድ ነው ያለው። ሙሳን አላህ እንዳናገረው ከመሐመድ በፊት ማስረጃ ስጠኝ። ምክንያቱም ይሄንን ሙሐመድ ነው የተናገረው አይደለ? ሙሐመድ ነው ሙሳን አላህ አናግሮታል ብሎ ያላችሁ ሙሐመድ ነው እንጂ ሙሳ አላህ አናግሮኛል ብሎ በመጽሐፉ የጻፈበትን ማስረጃ ሙሐመድ ነው አላህ ነው ያለው። ሙሐመድ ነው ላለው ደግሞ አንተ ማስረጃ ኖ ሎክ ለምን እንደሆነ ታውቃለህ? ሙሐመድ ነው ለአላህ ያለው እያልከኝ ነው። እኛ አላህ የሚባል አካል የለም እያልህ ነው። አላህ የሚባል አካል ከሌለ ደግሞ በደንብ አስተውል። ሙሐመድ ተነስቶ ሙሳን እኮ አላህ አናግሮታል ብትለኝ ሙሐመድ ራሱ የፈጠረው ነው። ካልሆነ ግን ሙሳ አላህ አናግሮኛል ያለበትን ከሙሐመድ በፊት ማስረጃ እንጣላለሁ። እንደዛማ ካልሆነ ይኸውልህ ደምሳሽ አሁን ምን ይላል? ፍቅር ሲዝም አምላክን ተከተሉ፣ ፍቅር ሲዝም እምነትን ተከተሉ ይላል። ነቢያቶቹን ሁሉ አናግሯል የኔ አምላክ ይላል። ማስረጃ ስትጠይቀው ራሱ ደምሳሽ የተናገረበትን ነው የሚያመጣው የጻፈበት መጽሐፍ ውስጥ። አንተ እኔ የጻፍከው ስትለው ደግሞ እኔ ከራሴ አልጽፍም መገለጥ ነው ይላል ደምሳሽ። ኖ ይኸው የአንተ መጽሐፍ እኮ ነው ስትለው ኖ እኔ ከራሴ አንዳች አልናገርም አምላኬ እንደዛ ብሏል፣ ደምሳሽ ከራሴ አትናገርም ብሏል ብሎ መጽሐፍ ውስጥ አስቀምጧል። ኪታቡን ከፈለክ ልክልሃለሁ። ልክ ሙሐመድ እንደሚያደርገው ማለት ነው። ስለዚህ እኛ ጥያቄ አሁን የደምሳሽን እንተውና ለምን ተዋለ? የሙሐመድ ንግግር አይደለም ያለህ ንግግር እንጂ ቁርአን
ፍቅር ሲዝምም ልክ መሐመድ እንደሚለው እኮ ነው። ፍቅር ሲዝም የሚለው የኔ ንግግር አይደለም የፍቅር አምላክ ቃል ነው ይላል። ለእኛ እግዚአብሔር ኢየሱስን አናገረው ብላ ያመጣው መጽሐፍ ቅዱስ እንግዳውስ ጸሐፊው ማን እንደሆነ ማይታወቅ፣ መቼ እንደተጻፈ ማይታወቅ፣ ማን እንዳመጣው ማይታወቅ ስለሆነ በእኛ በኩል ተቀባይነት የለውም ማለት ነው። ቴንክ ዩ። አንተ የምትቀበለው ነብይ ግን ይቀበለዋል። እኛ የምትቀበለው አትቀበለው ማተር አያደርገንም። በመጀመሪያ ደረጃ ሎክ አርጉመንቱን በደንብ ትረስ አድርጋውን ብትቀበለው አትቀበለው ማተር አያደርገንም። አለመቀበልህ ግን ማንን ሐሰተኛ ያደርገዋል? ነብይህን። አለመቀበልህ ማይታወቅ ነው፣ ትክክልም አይደለም ባልክበት ቅጽበት ላይ ነብይህን ሐሰተኛ ታደርገዋለህ። ለእኛ ደግሞ ሰርግና መልስ ነው። እሱ ምንወደው ነው፣ ምንፈልገው ነው። ብትቀበል ለእኛ ምስክርነት ያንተ አያስፈልገንም። ምክንያቱም እኛ በአንድ አካል ላይ መቆምን ስላልሆን የሙሴን አለን፣ የኢሳያስ አለን፣ ማቴዎስ አለን፣ ሉቃስ አለን፣ ማርቆስ አለን። የእነኚህ ሁሉ ድምር ምስክር ማምጣት እንችላለን። እኛ አንድ ሰው ላይ አንንጠለጠልም ነው እንጂ ያለ ሎክ ሙሐመድም እንደ ነቢይ ኮንሲደር አናደርገው ነው እንጂ ያለ አሁን ሙሐመድ ያንን ብሏል አላለም? ብሏል። በቁርአን ውስጥ አለ። እኛ እያልን ያለ ነው ሙሐመድ ራሱ አላህ ለመኖሩ እርግጠኛ ነው ወይ? አናግሮታል? በሐዲስም ደረጃ ነቢ ሙሐመድ እስራ ወል ሚዕራጅ ሄዶ እንደመጡ እንትን ብሏል፣ ተገልጿል። ምን ቁርአን ላይ ሳለ ማስረጃ? በቁርአን ብቻ አይደል የፈለከው? ሐዲስ አትቀበል? ቆይ እናያለን። አዲሱን ቁርአን ላይ አለ የለም? ቅድሚያ እኮ ነቢዩ ሙሐመድ አላህን ማናገራቸው ቁርአን ላይ አይ ቲንክ አላቅም፣ ግን ከሐዲስ እየሰጠው ነው። ኦኬ፣ ሐዲስ ላይ ሙሐመድ አላህን አናግሮታል? ፊት ለፊት አናግሮታል? ፊት ለፊት ስትል ምን ማለት ነው? እየተያዩ ማለት ነው? ማስረጃ መክፈት አልችልም። ሐዲሱን ቁጥሩን ንገረን። ቁጥሩንም አላውቀውም፣ ግን የምታውቀው ይመስለኛል። እንደዚህ እኔ አላውቅም እንደዚህ አይነት ነገር። ምክንያቱም ክርስቲያን ይክፈትልኝ። አንደኛ ከቁርአን ጋር ይጋጫል። ፊት ለፊት ሙሐመድ እና አላህ ተገናኝተው የተያዩ አናግሮታል ብለኸኛል። አይዶን ነው መረጃ ማምጣት የሚጠበቅ በአንተ ነው። ፖይንት መታየታቸው ነው ወይስ መነጋገራቸው? እኮ አንተ ነው ያልከው እኮ አንተ እንዴት እንዳናገረው መረጃ አንተ ነህ። በእንደዚህ አይነት ሁኔታ እስራ ወል ሚዕራጅ ሲሄዱ በአንድ ሌሊት ተካሄደ ጉዞ ታውቋለህ ብዬ አስባለሁ። አዲሱ ነው እየጠቆምኩ እኮ መረጃውን አንተ እሺ፣ ክፈቱት እኮ መረጃውን ንገረኝ። አንተ ራስህ ነው መክፈት። ቁጥሩን ስለማላውቀው ነው። አዲስ ቁጥሩን ስለማላውቀው ነው። ስለዚህ መያዝ ማምጣት ያለብህ አንተ ነህ። ኤኔስ አላህ ለመኖሩ ኦኬ አናግሮታል የሚል በአጠቃላይ እዚህ ጋር እኛ አንደኛ ነገር እዚህ ቤት የሚገቡ ሰዎች ትንሽ እውቀትም እንትን የለም። እነዚህ አይነት ጥያቄዎች ምናምን ማስረጃ ምናምን ለመከፋፈት ምናምን ነገር ትንሽ እውቀትም ምናምን ስለምጠይቅ፣ ግን አንዳንዴ እንደ ሀሳብ ጥያቄ ብትቀበልን። ይህ እኮ ጥያቄ በላይ ጥያቄ ምላሽ የሚሆን ነው። ምክንያቱም አምላክ ለመኖሩ ሕያው ለመሆኑ ድምፁ እንኳን ለመሰማቱ ቁርአን ላይ ለመኖሩ ሶፈኒ ሙሐመድና አላህ ካልተስማሙ ሙሐመድ አላህን ካልሰማው ካላናገረው ያንን ካልገለጸለት አምላክ ብለህ ልትቀበለው የምትችልበት መስፈርት ምንድን ነው? አናግሮታል እያልኩ እኮ ነው። አናግሮታል ሐዲስ ላይ አልከኝ እኮ ቁርአን ላይ የለም አልከኝ አይደለ? የኛ ማስረጃ ደግሞ ቁርአንም ሐዲስ በአጠቃላይ እኮ ዘግቼ ነው። ቁርአን ሐዲስ ማስረጃ አይደለም። ቁርአን ሙሉ ነው አይደለ? ቁርአን ሙሉ ነው አይደለ? ሙሉ ነው ስትል ሙሉ ማለት ለነገሮች ሁሉ አብራሪና አብሳሪ ነው ቁርአን። ስለዚህ አንድም ነገር አልተውንም ሁሉ በመጽሐፍ ውስጥ የተጻፈ ቢሆን እንጂ ይላል። ስለዚህ ቁርአን ለሁሉ ነገር አብራሪ ከሆነ አላህ ለመኖሩ ከመሐመድ ጋር ያደረገው ኮንቨርሴሽን ምንም ነገር የለም።
ቁርአን ላይ እሱማ አለ እኮ እሱ ማስረጃ። እኔ እኮ አሁን እንዴት ማንኛው ነገር ለማምጣት መውጣት አለብኝ። አንድ ስልክም ጥቀሰው በቃሌም ስለማላውቀው። ስለዚህ ወደ ሌሎቹ ልለፋ። እንደዛ ከሆነ ግን ጥያቄ ብትቀበለኝ። እሺ ጥያቄ መጨረሻ ላይ እቀበላለሁ። ኢብኑ ተይሚያ ትንሽ ቆየት ብለህ ኢብኑ ተይሚያ ናዚል እንኳን ደህና መጣሽ። እንኳን ደህና ቆየ። መልካም። ትንሽ ድምፅሽን ከፍ ማድረግ ትችያለሽ? አይሰማም? ኤርፎን ተጠቅመሻል? አዎ፣ ስልኬ ያለ ኤርፎን አይሰራም። ኦኬ፣ መልካም። እሺ ቤቢ ጥያቄውን ሰምተሽዋል ብዬ አስባለሁ። አዎ ሰምቻለሁ። ምን ትያለሽ እሱ ላይ? ምለው እኔ ግዴታ ሙሐመድ ሰለላሁ ዐለይሂ ወሰለም እሱ ብቻ መሆን የለበትም። ሙሳ አላህን አናግሮታል ስለዚህ ማለት ነው። ኦኬ ሙሳ ግዴታ ሙሐመድ መሆን አይጠበቅበትም። ሙሳ አላህን አናግሮታል። እንቀበልሽ ነበር። ባይ በአንድ ሌሊት ማለት ነው። ባይ አንዴ ድምፅሽ ስልኩ ጥራት ስለሌለው እኔ ሳወራ እንዳደርብኝ። ግዴታ መሐመድ መሆን የለበትም። ሙሳም አናግሮታል። አሁን ሙሳ እንዳናገረው ግን መረጃ መሰጨኝ መሐመድ የተናገረውን ነው። እኔ ደግሞ ምን ጠይቅሻለሁ? ሙሳ አላህን እንዳናገረ ከሙሐመድ በፊት ማስረጃ ስጠይቅሽ የለም። ሙሐመድ ከመጽሐፉ ሰዎች ውጪስ ከኛ እግዚአብሔር ሙሴን እንዳናገረው እሱን ኮርጆ ነው አላህ አናገረው ያለው። አይ አላህን ነው ካልሽ ግን ይኸው ፈረሱም መንገዱም ያንቺ ይሆንና አንድ ማስረጃ አላህ የሚባልን ሙሳ አናግሮታል የሚል ከሙሐመድ በፊት ማስረጃ ወይንም ደግሞ ሙሳ ምን ያለበትን እኔ ሙሳ እባላለሁ ወይንም አላህ ነው ያናገረኝ ያለበትን አንድ ማስረጃ። ቁርአን መቼስ ሙሐመድ ነው የጻፈው አትለኝም? ግን ሙሐመድ ነው አይደለ ለሳቦቹ የነገራቸው? ይንገራቸው እሱ ዋህይ ነው። በዋህይ ጎበዝ አለመጻፉ እሱ ዋሽቷል አያስብለውም። ሎክ አልዋሸም አያስብለውም። ሶሪ አለመጻፉ አልዋሸም አያስብለውም። ምክንያቱም ቢጽፍ ዋሽቷል ልትይ ነው። ስላልጻፈው ግን አልዋሸም ልትይ ነው። እሱ ዋሽቶ ከነገራቸው ጻፊዎቹ ያንን ውሸት እውነት ነው ብለው ይጽፋሉ። ዳሴት ማለት አልገባኝም። ትንሽ አብራራልኝ። ግን ሙሐመድ ስላልጻፈው አይዋሽም ማለት አይደለም። ታሪኩን በውሸት ይነግራቸዋል። የሚጽፉት ደግሞ ከሱ ሰምተው ያንን የተሳሳተ ታሪክ እውነት አስመስለው ያስቀምጡታል። የሙሐመድን ጽሑፍ ንግግር ሰምተው ሙሐመድ እንዲህ ያለን ብለው ማለት ነው። ስለዚህ በደንብ አስተውይ። እኛ አላህ ለመኖሩ ምንም ማስረጃ የላችሁም ስንል ከምን አንፃር መሰለሽ? ነቢያቶች የሰበኩት አለ። ነቢያቶች እኛ የሙሴ መጽሐፍ አለን፣ የዳዊት መጽሐፍ አለን፣ የኢሳያስ መጽሐፍ አለን፣ ዕንባቆም፣ ሕዝቅኤል እያልን ሌሎቹም ትንቢቶች መጽሐፍቶች አሉን። በአዲስ ኪዳንም እነኚህ ሁሉ ወንጌሎች አሉን። አንድ መጽሐፍ አይደለም ያለን። ሙሴ ማንን ያናገረው ብለሽ ስጠይቅኝ እኔ መጽሐፉ ራሱ የሙሴ መጽሐፍ ላይ ነው ገብቼ ማሳየሽ እንጂ ሙሴ ከሌና ያናገረው ብዬ እኔ የጻፍኩት መጽሐፍ ላይ አይደለም። ሙሐመድ ሙሴ አላህን አናግሯል ብሎ በሱ መጽሐፍ ላይ ነው የነገረን። የሙሴ መጽሐፍን አይደለም። ሙሴ ወይንም አናገረኝ ያለውን አይደለም። ስለዚህ ሙሐመድ የተናገረው የምቀበል ከሆነ ደምሳሻውን ተነስቶ ሙሐመድም ስለኔ ተናግሯል፣ ኢሳም ስለኔ ተናግሯል፣ ሙሴም ስለኔ ተናግረዋል። እነሱን ሲያናገራቸው የነበረው ደግሞ የፍቅር ሲዝም አምላክ ነው ይላል። ማስረጃ ስትጠይቂው ራሱ ካጻፈው መጽሐፍ ላይ ከደምሳሽ መጽሐፍ ላይ ያመጣልሻል። ይሄ መልስ ሊሆን አይችልም። ከአንተ በፊት
እስቲ ማድረጃ አንጣ ስትዩ አየለም ይልሻል። እኔ ማምጣት የምችለው እኔው ከጻፍኩ መጽሐፍ ነው ይልሻል። ታዲያ እንዲያ ከሆነ ሙሐመድን ስለምን እንቀበላለን? ደምሳሽን ካልተቀበለ። በነገራችን ላይ እኮ ኢየሱስ ሙሐመድ እንደሚመጣ እንትን ብሎ ነበር ተናግሮ ነበር። ከኔ በኋላ አህመድ ለምንድን ነው ውሸት ነው እሱ። እንደዛ ከሆነ እኮ አደምም ጀነት ውስጥ አግኝቶት ነበር የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስም ጭራሽ እሱም ውሸት ነው። እኔ አሁን እንደዚህ ብል ቆይ እነዚህ እሱ ይኸውልሽው ቁርአን ውስጥ ነው ያለው እኮ ቁርአን ውስጥ ስለኔ ኢሳ አደም የሚባል ይመጣል አይምን አህመድ የሚባል ይመጣል ብሎ ተናግሯል አለ። ማስረጃ ሲጠየቅ የለም። እኔ አሁን ብድግ ብዬ እሺ እንዲህ ብልሽ ምን ትያለሽ? ሙሐመድ በቁርአን ውስጥ ወይንም በሐዲስ ውስጥ ስለኔ ትንቢት ተናግሯል እፎይ የሚባል ይመጣል ብሏል ብልሽ ትቀበይኛለሽ? አልቀበለኝም። ለማማ ትቀበይኝ? ማልቀበልበት ምክንያት እኔ እንትን አሁን ሙሐመድ እኮ ስለኔ ተናግሯል። ለምን ነው የማትቀበዩ? ጭራሽ ተናግሯል። አዎ ስለኔ እንደምመጣ ተናግሯል። አላህም እፎይ የሚባል ይመጣል ብሎ በቁርአን ውስጥ ተናግሯል። ለምን አትቀበዩ? አንተ ማለት ነው። እሱን ለጊዜ ተውና ማለት ነው። ሱብሃንአላህ። ቆይ የምሬን ነው። ነዚል አሁን አይምሮ እንዳለው እናስብ። ቆይ አንዴ አይምሮ እንዳለው እናስብና ማትቀበይበት ምክንያት ሙሐመድም ስላንተ አልተናገረም አላህም ስላንተ አልተናገረም ብለሽ እንዳትቀበይ ያደረገሽ ምክንያት ምንድን ነው? አንተን ነው አንተን ማልቀበልበት ምክንያት አንተ ራስ ሙሐመድን ስለማትቀበለው ነው። እኔ ማልቀበለው ኦኬ፣ ሙሐመድን ስለማልቀበለው ነው ማትቀበዩ? ለምን መሰለህ? እና ኢሳ እና ሙሳ አለይሂ ሰላም ለኛ አይደለም የተላኩ ለኢትዮጵያን ህዝብ አይደለም የተላኩት። ኖ ቆይ ፕሊዝ አንዴ እኔ የአንቺን ቁርአን ውስጥ ያለው ሙሐመድን አልቀበለውም ስህተት ስለሆነ ስለበረዛችሁት ስላጠፋችሁት ስለዚህ እንጂ ትክክለኛው ሙሐመድ ስለኔ ተናግሯል ብለሽስ? አይ እሱን ተውና አንተም ብትሆን አሁን እኮ ተናግሯል ምናምን የምትለው ማለት ነው አዲሱ መጽሐፍ ቅዱስና ሌላኛው ከዚህ በፊት የነበረው ማለት ነው መጀመሪያ እንደነበረ የነበረውን እሱን ብላ አይደል ልታስረዳኝ ትሞክረው አንተም ብትሆን። እሺ ሙሐመድ አልተናገረም። እኔ ሙሐመድ የተናገረው እንትን እኔ ጋር አለ ቁርአን ምናምን ሐዲሶች አሉ እኔ ጋር እዛ ላይ እኔ አላየሁትም። ባይዘው ሐዲስ ውስጥም ቁርአን ውስጥ ፈልገሽ እኔ የለውም አንተ የለህም። ሱብሃንአላህ የለህም። እፎይ የሚል ቁርአን ውስጥ ቼክ አድርገሻል? ቆይ ነዚል እፎይ የሚል ቁርአን ውስጥ የለውም? ኡፍ አለ እፎይስ የለም። እሱ ራሱ እሺ ሐዲስ ላይ የለውም አትበሉ የምን ነው ያለ እንደሱ አክብሯቸው የምን ነው እንጂ አንተ የለህም። እኔ የለውም ቁርአን ውስጥም ሐዲስ ውስጥም የለውም። በጌታ ዛሬ ደግሞ ምን አይነት ነገር ነው? እሺ እኔ አሁን ጥያቄ ልጠይቅህ። አየሽ ነዚል አሁን ትክክለኛ ጭንቅላትሽን ተጠቅመሻል። አጨብጭቤያለሁ። ቁርአን ውስጥም ሐዲስ ውስጥም ስለሌለው ሙሐመድ ስላንተ አልተናገረም አላህም አልተናገረም አልሽ። አላህና ሙሐመድ ስለኔ ያለመናገራቸው ማስረጃ አድርገሽ ያመጣሽው እኔ ሙሐመድና አላህ ተናግረውልኛል ስለ ያልተቀበልሽው ሐዲስ ውስጥም ቁርአን ውስጥም ስላጣሽኝ ነው አይደለ? አዎ ጎበዝ። እኛም ኢየሱስ ስለ ሙሐመድ ተናግሯል ስትሉ ውሸት ነው አልተናገረም ስንል መጽሐፍ ውስጥ ስላጣ ነው። ወንጌል ውስጥ ሙሐመድ ወይም አህመድ የሚባል ስም ሽታውም የለም። ስለዚህ ነው አልተናገረም እንለው። ፔሬድ አንድ በይ። ሁለተኛ ቆይ በመሃል አስገባኛ ይጠፋብኝ። ቆይ አንድ አስጨርሽኛ እኮ ይመለሳለሁ ሊሄድ ነውና ነው። እሺ እንድታስገባኝ። እሺ በመሃል አስገባኝ እኮ ትቀጥያለሽ። ሁለተኛ ደግሞ ሙሳ አላህን አናግሮታል ስትሉ ማንቀበለው አንዴ ይደርባል ድምፅሽ። ለዛ ነው ሙሳን አላህን ያናገረው ስትሉ ማንቀበላችሁ ምክንያት
ሙሳን ያናገረው አላህ የሚባል አይደለም፣ እግዚአብሔር ነው ያናገረው። እርሱ ያለና የነበረው ነው ያናገረው። ይህንንም ደግሞ ከየት ነው የምናገኘው? በሙሴ መጽሐፍ ውስጥ ነው፣ በተውራት ውስጥ የምናገኘው። አላህ አናገረኝ አይደለም ያለው። ከጊዜ በኋላ ታዲያ ሙሐመድ ከሺህ ዓመት በኋላ መጥቶ ሙሳን አላህ አናግሮታል ቢል ለምን እንቀበላለን? የሙሐመድን አስተምሮ ዘንድ። ስለዚህ የሙሳ መጽሐፍ ውስጥ ስንፈልግ ካጣ ነው። ስለዚህ ሙሐመድ ዋሽቷል ማለት ነው። ልክ እኔን አሁን ሙሐመድ ስለኔ ተናግሯል፣ አላህም ስለኔ ተናግሯል ስልሽ ኖ ዋሽተሃል አልተናገሩም አልሽኝ። ለምን እንደዛ አልሽ ስልሽ ቁርአን ውስጥም የለህም አዲስ ውስጥም የለህም አልሽኝ። በተመሳሳይ ደግሞ እኛም ሙሐመድ የሚባለው ወይንም ደግሞ አላህ ለሙሳ አናገረው የሚለው ውሸት ነው። በተውራት ውስጥ አላህ የሚባል ስም ሽታውም የለም። ታስት ነዚል ከዛ አንጻር ነው ሚዩት ነሽ እያወራሽ ከሆነ እሺ ተውራቱ የት አለ? በአንድ ያዳብ ምን አልሽ እኮ ታዲያ አሁን መጽሐፍ ቁርአን ማለት ነው የአላህ ቃል ነው ብለናል። የትም ሀገር ይገኛል፣ ግን እኛ ጋር እናንተ መጽሐፍ የለም። የመጀመሪያው የለም፣ አሁን የተጻፈ ነው። እንዴት ነው አንተ እኔ ኢሳ ፈጣሪ መሆኑን የምትነግረኝ ወይ ደግሞ ልጁ መሆኑን እንዴት ነው ልታስረዳኝ የምትችለው? እሺ አሁን የተጻፈ ነው ስትይ አንቺ ቤትሽ ውስጥ ያለው ቁርአን መቼ የተጻፈ ነው? መቼ ምጻፍ እንዴ ሙሐመድ ራሱ ጽፎት ከሆነ እሺ ስላለፉት ነቢያቶች እንዴት ሊያውቅ ቻለ? ታሪካቸው ምናምን ስላለፉት ታሪካት ፕሊስ ነዚል አይ ዶንት ኖ ፖይንትሽ ብዙም አልገባኝም። ግን አሁን የተጻፈው ስትይ ምንድን ነው? አሁን የተጻፈው ስትይ አስቀድሞ መጽሐፉ የተጻፈ አለ። ይሄ የምታየው ከሆነ አሁን የተጻፈ ነው። ለምሳሌ ይሄ ፒሲ ላይ የምታየው በፊት ቴክኖሎጂ ስለሌለ አሁን ቴክኖሎጂው እንትን ሲል እዚህ ላይ ይጻፋል። ወረቀት ሲመጣ ወረቀት ላይ አሁን ይጻፋል። ጽሁፉ ራሱን ተሆነ ግን አስቀድሞ የለም ወይ? አለ። አስቀድሞ ቃሉ የለም ወይ? ቃሉ አለ። ግን አሁን ስልክ ላይ አፑን ስታይ አሁን ስልክ ላይ አዲስ ሊወጣ ይችላል። ያ ማለት ግን ቃሉ አዲስ ነው ማለት አይደለም። ወንጌሉ አዲስ ነው ማለት አይደለም። አስቀድሞም የነበረ ነው። ስለዚህ አሁን ቤታችን ያለው አዲስ ነው ስትይ ምን እያልሽ ነው? ወይንም ደግሞ መሐመድ አልጻፈም የቀድሞዎቹን ነቢያት እንዴት አወቀ ካልሽ ደግሞ አንድ ጥያቄ ብቻ ልጠይቅሽ እህታችን። ታሪክ በመስማት ስለ ሰዎች ማውራት ይቻላል አይቻልም? ይቻላል። ጎበዝ። ሱራ 961 አንዴ ክፈተው። ቃል እንትና ማን ነበር? እናቶቻችን አባቶቻችን ስለ ምኒልክ፣ ስለ አፄ ቴዎድሮስ፣ ስለ አለፉ ስለ አድዋ ታሪክ ምናምን ሰምተው ይነግሩናል። ሙሐመድም ልክ እንደዛው ወሬ ሰሚ ነበረ። ሰዎቹ ምን ይሉት ነበር በጊዜው የነበሩ ከነርሱም ከናፍቃን እነዚያ ነብዩን የሚያሰቃዩ እርሱም ጆሮ ነው ወሬ ሰሚ ነው የሚሉን አሉ ይላል። ስለዚህ ሙሐመድ ምንድነው? ጆሮ ነው። ጆሮ ጠቢ ሲባል ሰምተሽ ታውቂያለሽ? ወሬ የሚሰማ ታውቂያለሽ? አይደለም እምነት ነው እያከበርክልኝ። ሙሐመድን ስትናገር እያከበርክ ምን ልበል? ያው ጆሮ ነው ወይንም ደግሞ ወሬ ሰሚ ነው ይሉታል። እሺ በዚሁ እንደ ምክር አንድ ነገር ልበል። እሺ ነብዩ ሙሐመድ በነገራችን ላይ ሰለላሁ ዐለይሂ ወሰለም ዓለም ሁሉ ያወቀው ነው አይደል? በምን ህፃን ልጅ ስላገባ በደንብ ያውቁታል። አዎ እሱ ብቻ ነው ህፃን ልጅ ያገባው። ማንም ጋር ሄደ ስለ ሙሐመድ ብትጠይቅ ሰለላሁ ዐለይሂ ወሰለም ሁሉም ሰው ያውቀዋል አይደል? አንተም ታውቀዋለህ። አዎ ከሱ ውጪ ማንም ህፃን ያገባ ስለሌለ ያውቁታል። ህፃን አግብቶ ነብይ ሆነ። ሌላ ይቅርና እብን እኔ ራሴ አላውቅህም። ስለዚህ በእውቀት ታውቂኛለሽ። ነዚል ቆይ ይሄንን ፊት አልታይሽም? ቆይ ይሄ ምን ይባላል? ይሄ ምንድን ነው? ጺም። ይሄስ ኮፍያ አይተሻል። ስለዚህ ፊቴን አይተሻል፣ ጺሜን አይተሻል። ነብይሽን እኔና አላታውቂውም። አየሽ
እኔን እያየሽኝ አላቅህም ትይኛለሽ። ቤቴ ገብተሽ ስሜን እየጠራሽ ፊቴ እያወራሽ አንተን አላቅህም ትያለሽ። ነብይሽን አላየሽውም? የሚኖረው አይኑሮ አታቂም። ኬፕ ያጥልቃል አያቅማት። እኔን እያየሽኝ ነው። ኢየሱስን ማየት አለብህ ግዴታ እሱን ለማምለክ በእይታ አይደለም። ባይዘው አንቺ ነሽ ያልሽው። አንቺ እኮ ነሽ። ቆይ አላቅህም ስትይ እኮ ስለ ዓለሙ ሁሉ ያውቀዋል ሙሐመድ ሰለላሁ ዐለይሂ ወሰለም። ሌላ ቀርቶ እኔ ራሴ አላቅህም ነው ያልኩ። አንተ እንኳን ዓለም ላይ እንትን ልትወደስ ምናምን ይጥና እኔ ራሴ አላቅህም። እሺ ነዚህ እሺ ፋይል በቃ አሁን አላህ ለመኖሩ ምንድነው ማስረጃሽ? ሙሴ አናግሮታል። ሙሴ ለማናገሩ ምንድነው ማስረጃሽ? ለቁርአኑ ከየት እንደመጣ ቁርአኑ ምንድነው ማስረጃሽ? ቁርአን ላይ ራሱ የኔ ቃል ነው ብለዋል አላህ Subhanahu Wa Ta'ala። ቁርአኑን ማን የነገረሽ? አይቼው ተላልፎ ከትውልድ ወደ ትውልድ ተላልፎ አይቼው ነው እኮ። የመጀመሪያ ቁርአኑን ማን የነገራችሁ? ማንም ይንገረን። አንተም ከሆንክ ከኢየሱስ በቃሉ አይደለም የሰማው አይደል? ቁርአኑ ከማን ነው የመጣው? ቆይ ቁርአኑ ከማን ነው የመጣው? ፕሊዝ ካላ ቀጥታ ላንቺ ነው የመጣው? ለኔ አይደለም። እና እኔ ከአላህ ጋር መነጋገር አቅም የለኝም። ቁርአኑ ከአላህ ለማን ወረደ? ለነብዩ መሐመድ ነው። በጅብሪል አማካኝነት መሐመድ ጋር ሄደ። ጎበዝ። አየሽ፣ ቅድም ያልኩሽ ሰርኩላር ሪዝኒንግ ገባሽበት ማለት ነው። ስለ ሙሳ ምን ነግሪን? መሐመድ የነገረሽን ይሆናል። መሐመድ አላህ ነገረኝ ብሎ አላህ ነገረኝ ሙሳ እኮ አላህን አናግሮታል ብሎ የተናገረውን ከሺህ ዓመታት በኋላ በደንብ አስተውይ። የመገቡ ሰዎች ሚዩት አድርጋቸው ስታስገቧቸው። ከሺህ ዓመታት በኋላ ሙሳን ያናገረው አላህ ነው ያለውን ነው የምታምኙ ማለት ነው። ልክ ደምሳሽ ከሺህ ዓመት በኋላ መጥቶ ሙሐመድ ስለኔ ተናግሯል እንዳለው ሁሉ ሙሐመድም ስለነ ሙሳ ከሺህ ዓመታት በኋላ መጥቶ አላህ አናግሯቸዋል ሲልሽ እንዴት ነው ሙሐመድ የምታምኚው ነው? እንዴት ነው የምታምኚው? ቁርአን ከአላህ መሆኑን እኔ አውቃለሁ። አላህ እንደፈጠረኛ በምን ታውቂያለሽ? ያወቁት እንዴት መሰለ? እሺ እኔ እነ ሙሳ አለይሂ ሰላም ኢሳ ምናምን ለኔ አይደለም የተላኩት። በምን አወቅሽ ቁርአኑ ከአላህ ለመሆኑ? ነው እኮ ለእስራኤል ህዝብ ነው። ሙሐመድ ደግሞ ለዓለም ሁሉ ነው የተላከ አይልም። ሙሐመድም ለአረቦችና ለአካባቢዋ ነው የተላከው። ፖይንቱ እሱ አይደለም። ፕሊዝ ከአላህ ለመሆኑ ለዓለም ተላኩ አለ። ሰዋት ያንንም ያለው ሙሐመድ እኮ ነው። ከአላህ ለመሆኑ ምንድነው ማስረጃሽ ስልሽ፣ አይ እነኛ ለእስራኤል ነው የተላኩት እሱ ለዓለም ነው። ሰዋት ከአላህ ለመሆኑ የምስክር አይሆንም እኮ ነው። እንዴት ነው የማየው ነው? አላህ ለማለቱ ያንን ምስክር አይሆንም ራሱ ሙሐመድ ነው ያለው እያልኩሽ ነው። አይደለም አልኳ። እኔ ቁርአኔ ላይ አለ። ልክ አንተ መጽሐፍ ቅዱስ ቁርአኑን የነገረሽ ሙሐመድ ነው። ቁርአንሽ ላይ ቢኖርም ልታስረዳኝ እንደምትሞክረው ያክል እኔም ቁርአን ላይ ያየሁትን ነው አይደል? አንተም መጽሐፍ ቅዱስ ነው እኮ ቁርአኑ ላይ ያለውን እኮ እየነገርኩሽ ያለሁት ነዚል ያለሽ ምስክር አንድ ሰው ብቻ ነው፣ እሱም ቁርአን ብቻ። ቁርአኑም ደግሞ ሙሐመድ ብቻ እያልኩሽ ነው። አንድ ሰው ላይ ነው የቆምሽው። ስለ ነቢያቶቹ እንዳለ ምን ነግሪኝ ከቁርአን ነው፣ ቁርአኑ ደግሞ የሙሐመድ ነው እያልኩሽ ነው። እሺ ቁርአንማ ከአላህ ነው ነው ነገርኩ ነው ተቀበል ማለት ነው። እሱንም ከአላህ ነው ያለሽ ሙሐመድ ነው እያልኩሽ ነው እኔ ደግሞ። ስለዚህ ከአላህ በላይ ሙሐመድ ነው ማመን ያለብሽ። ሙሐመድ አይደለም ያለው አላህ ለመኖሩ እርግጠኛ አይደለሽ። ሙሐመድ ነው የነገረሽ። ከሙሐመድ ውጭ ምንም መረጃ የለሽም። ቁርአን ከሙሐመድ አይደለም ነው። ቁርአን ከሙሐመድ አይደለም። እሺ አንዴ አርጉመንቱ እንትን ካለሽ እስኪ ሌሎቹ ጋር ልቀጥልና እመለሳለሁ። እሺ ከኔ ጋር ቀጥል። ኦኬ እንኳን ደህና መጣ። እንኳን ቆየ። መልካም። አላህ ድምፁ ተሰምቶ ያውቃል? ትላንትም አውርደኝ ነበር። ትላንት ማታም አወረድከኝ። አሁንም አወርደኝ አይደል?
ኔትወርክ ነው እባክህ። አስሬ ሲያወርድ ሲያስገባ የነበረው አንተ ነህ እባክህ። ኧረ ተው ተው፣ ኧረ ተው ቀጥል። እሺ ቶፒክ ተው ተው፣ አትዋሽ። በእናትህ አታወርደኝማ። እየደራረገ ነው። ምንድን ነው? ኧረ ኔትወርክ አትበል፣ ኔትወርክ ካረበሽክ አትወርድም። ቶፒኩ ላይ ቀጥል። እሺ አይ ነጥብ ቀጠልክ እኮ ታወርደኛለህ ብዬ ነው። ምን አውቀህ ምን የምታውቀው ነገር አለና። እኔስ እሺ ቀጥል። 5 ደቂቃ ያህል አርጊው ማድረግ ከቻልክ እኔ ወንበር አደንቅሃለሁ። የዚችን እነዚህን ያህል አንተ መሞገት ከቻልክ አደንቅሃለሁ። ቀጥል። እሺ ምን አልከኝ? ቀጥል። ምኑን ጠይቀኝ። ለመሆኑ ቆይ ምን እየጠጣ ነው? እሱን ተወውና፣ ኦኬ አላህ ለመኖሩ ሕያው ለመሆኑ በሶስተኛ አካል ከሙሐመድ ውጪ ማስረጃ አለህ? ልንገርህ። አዎ ማለት ትፈልጋለህ? አዎ ቀጥል። አንተ አምላክ የምትለው ኢየሱስ ራሱ አምላኬ አለ። አሁን የጠየቅኩህን በእናትህ መልስልኝ። ልንገርህ፣ አንድ በል ያዝ እባክህ። አላህ ለመኖሩ አላህ የተናገረበትን ነው ያልኩህ። እኔ አላህ ለመኖሩ እኔ አላህ ነኝ ብሎ መሆን ድምፁን ያሰማበትን አላህ ማስረጃ አለሁ። ይህ ቀልድህን ተውና አንተ አምላኬ የምትለው ኢየሱስ ራሱ ኢሳ አለይሂ ሰላም አምላኬ ወደ አምላኬና ወደ አምላካችሁ ክፈተው። ምኑን አላህ የሚባል የተናገረበትን አንድ ማስረጃ ክፈት። የምን ልንገርህ? ክፈት ማስረጃ ከቁርአን ውስጥ ወይስ ከየት? ክፈት ማስረጃ። ከሙሐመድ ውጪ ቁርአን ያላ ቃል መሆኑን ትቀበላለህ? ሙሐመድ ራሱ አላህን ሰምቶታል? ቁርአን ላይ አለ? ምን ሙሐመድ አላህን እንደሰማው ቁርአን ውስጥ ማስረጃ አለ? ሙሐመድና አላህ አውርተዋል? አንተ እኮ የያዝከው አርጉመንት እንደ ኢየሱስ አየሁ እያልክ ነው እኮ። እንደዛ አይደለም። በቃላ አላህ የሚባል አካል ሙሐመድ የፈጠረው ያ ምናብ የሆነ በህልውና የሌለው ለመኖሩ እኔ አለው ብሎም የተናገረበት ይሁን ድምፁን ያሰማበትም ይሁን whatever it is አላህ ለመኖሩ ምንድነው ኤቪደንስ? አንተ ወንደር አደርጋለሁ ናዚል አርጊው ያደረገችውን ግማሽ እንኳን አርጊው ማድረግ ምችል ከሆነ ቀጥል። ማይክናሳና በተረጋጋ መልኩ ቀጥል። ማይክናሳና ቀጥል። አዎ ጠጣ ረቂና አድምጠሽ በገነት ተጣጣ አላህ ለመኖሩ ነቢልን ተቀበልካት መጀመሪያ? ፕሊስ የራስህን ቀጥል። እሷማ ጠፍጥፋ ታስተምርሃለች። የእሷን ግማሽ ያህል አርጊው እንደማታደርግ ስለማውቅህ እኮ ነው ከመጮህ ውጭ። አሁን ቀጥል። አላህ ለመኖሩ እንዳንተ አይነቱ ነቢ ሙሐመድን ዓለይሂ ሰላም ጠየቁትና እንዳንተ አፈንጋጮ ማለት ነው ሶስት አምላክ የሚያመልኩት ጠየቁትና አንተ ሙሐመድ ወይ ቁል ሁወ አላሁ አሐድ በላቸው ለነዛ ሶስት አካላት እናመልካለን ለሚሉት አላሁ ሰመድ እኔ የማመልከው ሰማይ የፈጠረ አላህ ለም የሊድ የማይወልድ ወለም ይውለድ የማይወለድ ገባህ? ወለም የኩን ለሁ ኩፉወን አሐድ። እንደዛ መልካም። እንደዛ ሲል ማንኛው ነበር የሰማው? ጅብሪል አመጣ። ነቢ ሙሐመድ ዓለይሂ ሰላቱ ወሰላም አላህ ሲናገር እንደዛ የሰማው ማን ነው? ጅብሪል ከራሱ ላለመናገሩ ምንም ማስረጃ ስለሌለ አላህ ሲናገር የሰማው አካል አለ እንደዛ ብሎ ቁል አላሁ አሃድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሃድ ብሎ ሲናገር ይሄንን የሰማው ሰው ማን ነው? አላህ እንደዚህ ብሎ ሲናገር አለ የሰማው አለ?
ራእይ መርየም ላይ ወይም የኢሳ እናት ላይ ሲወርድ የሰማ ሰው አለ አለ? ምንድነው ሽፍን ታረቅ? ሱረት ኢኽላስን ጠቀስክ። አሁን ደግሞ ሱረት መርየም ጋር ሄድክ። አዘባርቅ። የጠጅ ቤት አይደለም እባክህ። አርጊው ማድረግ የምትችል ከሆነ ያመጣኸውን ጥቅስ አዳምጥ። አርጊው የምታደርግ ከሆነ ያመጣኸውን ጥቅስ ታዳምጣለህ እንዴ? የራትን ብቻ ታዳምጣለህ በሰከረ መንፈስ። ቴንክ ዩ በቃ ቴንክ ዩ። ቀደም ብያለሁኝ። አንተ የእሷን 5 ደቂቃ በቃ 5 ደቂቃ ሞግትም ያልኩህ ለዚህ ነው። አብዱ ቀጥ ዮሐንስ ራእይ እኮ ክርስቲያን የሚባል እኮ በእናትህ እንትን አደበላልቅ እባክህ ዝም በለው። ተማር አብዱ። አርጊው የምታደርጉ በተቻለ መጠን ረጋ ብላችሁ እዛም አትግቡ። አንድ ፖይንት ላይ ቁሙና ረጋ ብላችሁ መመለስ የምችሉ ከሆነ ኦኬ። እንኳን ደህና መጣ። እንኳን ደህና ቆይ። ሰላም ነው ይመስገነው። ኦኬ እኔ ደግሞ እንትን ነው ኢየሱስ ስለ ሙሐመድ አልተናገረም ብለሃል። የተናገረበት ቦታ ላሳየህ። ታሳየኛለህ? ቅድሚያ አላህ ለመናገሩ ማስረጃ አለ? አላህ ለመናገሩ ቅድሚያ ማስረጃ አለ? ያው እኮ ዮሐንስ ወንጌል 16 ምንድን ነው የሚለው? ምዕራፍ 16 ማለት ቅድሚያ አላህ ለመናገሩ ማስረጃ አለ? አላህ የሚባለው አካል ለመኖሩ? አዋ ያው ቁርአን ምን ማለት ነው ታዲያ? ምንድን ነው ቁርአን? ቁርአን ማለት እኮ ያላህ ቃል እኮ ነው። ቁርአን ያላህ ቃል ነው። እሱን ማን ነው ያለው እንደዛ? አዎ ማን ነው እንደዛ ያለው? ቁርአን ያላህ ቃል ነው ብሎ የነገረህ ማን ነው? ቁርአን እኮ ያላህ ቃል ነው እኮ ያላህ ቃል ማለት ነው። ቁርአን ያላህ ቃል ነው ብሎ የነገረህ ማን ነው? ሰውዬ አይሰማም እንዴ? ይሰማል። ቁርአን ያላህ ቃል ነው ብሎ የነገረህ ማን ነው? ቁርአን ማለት እኮ ያላህ ቃል ነው። ያው ቁርአን ነው አሁን ማለት ነው። ይሄ ቁርአን ያላህ ቃል ነው ብሎ የነገረህ እሱን ማን ነው ለአንተ ያደረሰልህ? ነብዩ መሐመድ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው ያደረሱት። ኦኬ ያላህ ቃል መሆኑን እሱ በምን አወቀ? ነብይ ስለሆነ ነው። አዎ እየመተውለት ነው። በነብይነቱ ነው። ነብይ መሆኑን በምን አወቀ? ነብይ መሆኑን እኮ ያወቀው ነው። ሰለም ነብይ ስለሆነ አላህ ያሳወቀው። ነብይ ስለሆነ ጅብሪል አለይሂ ሰላም ገብርኤል ማለት ነው መጥቶ ነገረው። ነብይ መሆኑን በምን አወቀ? ነገረው። ማን የነገረው? ጅብሪል መጥቶ ነገረው ነብይ እንደሆነ ማለት ነው። መልካም። ጅብሪል አለይሂ ሰላም መጥቶ ነገረው። ጅብሪል የሚባለው አካል መልአክ መሆኑን በምን አወቀ? ጅብሪል የሚባለው አካል ራሱ ሴጣን መልአክ መስሎ እንዳልነገረው ምንድነው ማስረጃ? ቁርአን ላይ አለ። ምን ሚል? ቁርአን ላይ እኮ ተጽፏል እኮ። ምን ሚል? ቁርአን ላይ መጥቶ እኮ ስለነሱ እኮ ነግሯል እኮ። ቁርአን ላይ መጥቶ ሁሉንም ነገር ነግሯቸዋል እኮ። ማወቅ ትፈልጋለህ አሁን አንተ? አዎ እፈልጋለሁ። ቁርአን ላይ ምን ሚል ነው ያለው? ሱረቱ ኢቅራ ከሚለው ኢቅራ አለውና አንብብ አላቸው። መጥቶ ማለት ነው አንብብ አለ። ማንበብ አይችሉም አይደል እነሱ? አዎ ማንበብ መጻፍም አይችሉም። ለምን አይደለም ማንበብ መጻፍም አይችሉም። ታውቃለህ ይሄንን? ማንበብ መጻፍ ማይችለውን አንብብ እያለ ጨመቀው አይደለ? ሶስት ጊዜ ለምንድን ነው ማንበብ መጻፍ አይችሉም? ለምንድን ነው? እሺ አንብብ አላቸው። ምክንያቱም እነሱ ማንበብ መጻፍ አይችሉም። ማንበብ መጻፍ ያልቻሉ ምክንያት ደግሞ ማለት ነው ገጣሚ ነው ጸሐፊ ነው እንዳይሉ ነው፣ ሰዎቹ እንዳይክዱ ነው እንጂ አላህ በማይጽፍና በማያነብሰው ዓለም ሙሉ እንዲገዛ አደረገው። ከዛስ ማንበብ መጻፍ የማይችል ሰው ማለት ማንበብ አልችልም ሲል ሙሐመድ ከራሱ አይናገርም አይደለ? ማንበብ አልችልም የሚለው መገለጥ ነው አይደለ? ራእይ ነው። አላህ ነው የተናገረው? ሙሐመድ ነው የተናገረው? አላህ ነው። አንብብ አላቸው። ማንበብ አልችልም አሉ እነሱ። አንብብ የሚለው አላህ ነው። ማንበብ አልችልም የሚለውስ አላህ ነው ወይንስ አላህ አይደለም? አዎ ለምን ጅብሪል አለይሂ ሰላም ነው እንጂ
አላህ ነው አንብብ የሚለው ማንኛው ነው በለው አላችሁ። ጅብሪል ነው። አንብብ የሚለው ንግግር የጅብሪል ነው ወይንስ ያላህ ነው? ያላህ ቃል ነው። ያላህ ያላለው ነገር እኮ ጅብሪል አያወራም እኮ። ያላህ ቃል ነው አንብብ የሚለው። እሺ ሙሐመድ ደግሞ ከራሱ አይናገርም አይደል? ወይ ከሆነ እንጂ ሙሐመድ ደግሞ ከራሱ አይናገርም ወይ ከሆነ እንጂ አይደል? ሙሐመድ ከራሱ ምንም ነገር አይናገርም። የተነገረው ብቻ ነው እንጂ ለህዝቡ ቢያስተላልፈው እሱ ከራሱ ምንም ነገር አይናገርም። ስለዚህ ሙሐመድ ከራሱ ምንም አይናገር ከሆነ አንብብ የሚለው ያላህ ንግግር ነው። ማንበብ አልችልም የሚለውም ደግሞ ያላህ ንግግር ነው ማለት ነው። ስለዚህ አላህ ማንበብ አልችልም የሚል ያላህ ንግግር፣ ከዛ ይሄ አላህ ለመኖሩ ማስረጃ ነው እያልከኝ ነው? ለምን ማንበብ አልችልም እኮ ያለው ነብያችን ሰለላሁ ናቸው። መሐመድ ነው ያለው እኮ። ነብይህ ደግሞ ከራሱ አንዳች አይናገርም። ነብይህ ደግሞ ከራሱ አንዳች ስለማይናገር ያ ንግግሩ ራሱ ያላህ ቃል ነው። ያላ ንግግር ነው መገለጽ ስለሆነ ሙሉ ንግግሩ ያላህ ቃል ነው እነሱ የሚናገሩት ማለት ነው። ስለዚህ አንብብ የሚለው ያላ ንግግር ነው። ማንበብ አልችልም የሚለው ያላ ንግግር ነው። how damn impression ቋንዴ ስለዚህ አንብብ ይላል ጅብሪል ያላህ ቃል ነው አለው። ያ አንብብ የሚለው ንግግሩ ራሱ አንብብ የሚለው ያላህ ንግግር ነው ይሏቸዋል። ሙሐመድ ደግሞ ከራሱ አንዳች ስለማይናገር ማንበብ አልችልም የሚለውም ደግሞ ያላህ ንግግር ነው። ለምንድን ነው ራሱ ነው እንጂ አንተ አሁን ስትጠይቅ አልችልም ማለት ያላህ ንግግር ነው እንዴ? አንተ የፈጣሪ ንግግር ነው የምትናገረው? ሙሐመድ ከራሱ ይናገራል ታዲያ እና ዱዳ ነው እንደሱ ይናገራል እኮ እሱም ያው እሱ ይናገራል ለሰው የሚያስተላልፈው ከሱ መመጣት ነው እንጂ አልኩ። ቆይ ከራሱ አንዳች አይናገርም ወይ ቢሆን እንጂ አላችሁን እኮ። ስለዚህ ሙሐመድ ከራሱ የሚናገረው አለ እያልከኝ ነው? አዎ አንተ ሰው እኮ ነው እንደሱም ሰው እኮ ነው እንደኛም እኮ ነው እሱ። ስለዚህ ከራሱ የሚናገር ሰው እናመሰግናለን። ስለዚህ ነው እንጂ የተነገረው ይናገራል አብዲ ፋይን። ስለዚህ ከራሱ የሚናገር ከሆነ ደግሞ ይህንን ጅብሪል ነገረኝ እያለ የተናገረው የራሱ ልቦለድ ነው እያልኩህ ነው እኔ። አንተ ደግሞ ቆይ እንዴት ነው ታሰበው? አንተ ለመረዳት ሞክር ለመረዳት ሞክር ነው። እንዳንተ ቆይ ምንድን ነው በደምብ ተመረዳ አንተ እኮ ለመረዳት ሞክር እስኪ። አንተ ሞከርኩኝ። ከራሱ አይናገርም ከራሱ አንዳች ማይናገር ከሆነ አንብብ የሚለው ያላህ ንግግር ሲሆን ማንበብ አልችልም የሚለው ያላህ ንግግር ይሆናል። ስለዚህ ከራሱ ጋር እዛው እያወራ ነበር ነው ዝም ብሎ እንትን ነው የሚሆነው። አይ ሙሐመድ ከራሱ ይናገራል ካልኩኝ ከራሱ መናገር የሚችል ከሆነ በአላህ በሚባል አካል በሙሐመድ በጭንቅላቱ በፈጠረው ከራሱ እየተናገረ ነው የሚል ፐርሚት ሰራባለሁ። በሁለቱም አታመልጠኝም። እንደዛ አይደለም። እሺ አሁን እኔ እንትን ልበልህ እንትን ዮሐንስ ወንጌል ምዕራፍ 16 ሙሐመድ ማንበብ ያልቻለ ዮሐንስ ወንጌል ምዕራፍ 16 ክፈትለት እስቲ የክፈተው ልጁ ክፈት በለው ክፈት በለው ልጁ ክፈተውና ያሳያለሁ። ክፈት በለው ምንድነው አንተ ወያው ልታስበላይ ነው? ምንድነው ዮሐንስ ወንጌል ላይ ሙሐመድ ከራሱ አይናገርም ልታመጣ ነው? አዎ አሳያለሁ። ክፈተው ምን ዮሐንስ ወንጌል ላይ ሙሐመድ ከራሱ አይናገርም የሚል ልታመጣ ነው ወይ? ምዕራፍ 16 አዎ አታየው ታርቋል ራስህ ያው ተከፈተ። ምዕራፍ 16 መጽሐፉ መቼስ አይዋሽም አይደል? አይዋሽም። በመጀመሪያ እሺ ቁጥር 1 ላይ አድርግልኝ። በመጀመሪያ ምንድን ነው የሚለው? ቁጥር 1 እንዳትሰናከሉ ይህንን ተናግሬያችኋለሁ፣ ከምኩራብ ያወጧችኋል፣ ከዚህ በላይ ደግሞ የሚገድሏችሁ እግዚአብሔር እንደሚያገለግሉ የሚመስልበት ጊዜ ይመጣል። ልክ እንደ ሙስሊሞች ፈጣሪን ያገለገሉ እየመሰላቸው ሱራ 8:39 ላይ ሁከት እስከማይገኝ ሃይማኖት ላላህ ብቻ ለአላህ ብቻ እስከሚሆን ድረስ ተጋደሏቸው የሚል ለአላህ ይጋደላሉ ሙስሊሞች። ስለዚህ ምን አለን ክርስቶስ? ተጠንቀቁ፣ የሚገድሏችሁ ጊዜ ይመጣል። የት ይገድሏችኋል አለን? ይህንንም የሚያደርጉባችሁ አብንና እኔን ስላላወቁ ነው ይላል ክርስቶስ። የአብ የባህሪ ልጅ መሆኑን አለማወቃቸው ሙስሊሞች የአጋንንትን ምስክር ሰምታችሁ
የአጋንንትን ስም ሰምታችሁ አብን ካዳችሁ፣ አባቱንና ልጁን። ሱራ 72 ከቁጥር 1 እስከ 3 እነሆ ከአጋንንት የሆኑ ጭፍሮች መጡ ወደ መሐመድ፣ ሰማን አደመጥን፣ እጅግ አስደናቂ ቁርአንን ሰማን አሉ። እነሆ የአምላካችን ቂብላ ላቀ፣ ሚስትንም ልጅንም አልያዘም አሉ። ማ አጋንንቶች። ስለዚህ አላህ ልጅ የለውም ብለው የተናገሩት አጋንንቶች ናቸው። በቁርአኑ መሰረት ሱራ 72ኛው የጂኒዎች ወይም የአጋንንቶች ምዕራፍ ከቁጥር 1 እስከ 3 ድረስ ይህንን የአጋንንት ትምህርት የሰሙ አብን ካዱ። አብን በመካዳቸው ምክንያት ወልድንም ይክዳሉ፣ ወልድን በመካዳቸው አብን ይክዳሉ። በዚህም ምክንያት ያርዷችኋል አለን። እኛ በአብም በወልድም እናምናለን፣ ይህንን የሚክዱ ደግሞ ሰዎች ያርዳሉ አለን። እንቀጥል። እሺ ነገር ግን በደማሰው ነገር ግን ጊዜው ሲደርስ አንብብና በኋላ ታስረዳናለህ። እኛው ማለት እኮ ልቀጥልልህ። ያመጣውን ክፍል እኮ ስለምና እንዴት የሚያፈራርስ እንደሆነ ላሳየህ። ነገር ግን ጊዜው ሲደርስ እኮ ነገር ግን ጊዜው ሲደርስ እኔ እንደነገርኳችሁ ታስቡ ዘንድ ይህንን ተናግሬያችኋለሁ። የቱን ላንብብ? ሀይ አንብብ አልከኝ። ሳነብ ጣልቃት ገባብኛል። ቀውጠታች መንፈስ ቅዱስ የሚለው ድረስ ውረድ። መንፈስ ቅዱስ የሚለው ድረስ ከፍ አድርገው ስለማይዋሽ አንዴ መጽሐፍ ስለማይዋሽ ከመጀመሪያው ጀምሮ እየተነበበ ነው። መጽሐፉ አያዋሽም እኮ ካደለ እያብራራሁ ድረስ አንብቦ ቀጥላ አልከኝ እኮ ቀጥላ ላንብብልሽ። ሙሉን እያፈረስኩብህ ልሂድ። ራሱ ወደ ታች ወረድ ያልከኝ ወደ ታች እየወረድኩ እኮ ነው። ቁጥር 4 ደርሻለሁ እኮ ከመጀመሪያ ጀምር አልከኝ አንተ ነህ። ነገር ግን ጊዜው ሲደርስ እኔ እንደተናገርኳችሁ ታስቡ ዘንድ ይህንን ተናግሬያችኋለሁ። ከእናንተ ጋር ስለነበርኩ በመጀመሪያ ይህንን አልነገርኳችሁም። አሁን ግን ወደ ላከኝ እሄዳለሁ፣ ከእናንተም ወዴት ትሄዳለህ ብሎ የሚጠይቀኝ የለም። ወዴት? ከአብ ወጥቶ መጥቷልና ወደ አብ ሄዳለሁ፣ ከእናንተም ይህን የሚጠይቀኝ የለም። ነገር ግን ይህን ስለተናገርኳችሁ ሐዘን በልባችሁ ሞልቷል። ይህን ስለነገርኳችሁ ሐዘን በልባችሁ ሞልቷል። እኔ ግን እውነት እነግራችኋለሁ፣ እኔ እንዲሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና፣ እኔ ብሄድ ግን እርሱን ምንድን ነው እዚህ ጋር ፖይንት ማይክን አንሳው። እሺ ያዘው፣ እዚህ ጋር ያዘው። አጽናኙ ማን ነው ታዲያ? ማን ነው እሱ? ንገረኝ። ማን ነው አንተ? እዚህ ጋር ማን ነው ብለህ ነው የምታምነው አንተ? አጽናኙ እኮ ነብዩ ናቸው። ሂድ ቀጥል። እሺ ቀጥል። ቀጥሎ ታች ያሳያል። ሂድ ነብዩ። ቆይ የትኛው ነብይ? መሐመድ ነው? መሐመድ ነው? ማይክን አንሳ ፕሊዝ። መሐመድ ነው ወይ ነብዩ ነው ያልከው? አዎ ቀጥል። ያ አንብብ በዛው ጀምር። ቆይ አጽናኙ ወደ እናንተ አይመጣም አለ። ሂድ ቀጥል። አዳምጥ። ስለዚህ ነብዩ ነው የሚመጣው። አጽናኝ የተባለው መሐመድ ነው። አዎ ሂድ ቀጥል። ይነግራል። ሂድ ቆይ አዳምጣ ፕሊዝ። ነብዩን የላከው ፍጡር ነው ወይንስ ፈጣሪ ነው? ነብይህን የላከው ፍጡር ነው ፈጣሪ ነው? ፈጣሪ ነው የሚልከው። ቴንኪው። ፈጣሪ ነው። ቴንኪው። እናመሰግናለን። ሚዩት አድርገዋል። እሺ ምን አለን? ሙሐመድን የላከው ነብዩን የላከው ፈጣሪ ነው አለ። አጽናኝ የሚለው ደግሞ ማን ነው አለን? ሙሐመድ ነው አለን። ሙሐመድን የሚልከው ደግሞ ፈጣሪ ነው አለን። በዚህም መሰረት እናንብበው። እኔ ግን እውነት እላችኋለሁ፣ እኔ እንዲሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና፣ እኔ ብሄድ ግን እርሱን ላከው። ማን ነው ማለት ነው? ክርስቶስ ነው የላከው። ሙሐመድን የላከው ክርስቶስ ይሆናል ማለት ነው። ትስማማለህ? ስለዚህ የሚልከው ደግሞ ፈጣሪ ነው ብሏል። ስለዚህ ክርስቶስ ፈጣሪ ነው ብለህ ትቀበላለህ? እሱ ወደ እግዚአብሔር ሲመጣ ተቃራኒ መልሱን ይተካል ማለት ነው። እልክላችኋለሁ ይላል። አጽናኙን እዚህ ጋር ይላል ማለት ነው። እሱን ማለት ነው። አዳምጥ እና እሱ ወደ ስለመሄድ ማለት ነው። ወደ ምድር ማን የላከው? እልክላችኋለሁ ይላል አይደለ? እልክላችኋለሁ ይላል መልስ ጎበዝ። ስለዚህ የሚልከው አካል ፈጣሪ ነው ብሎናል። ሉክ ፈጣሪ ነው ብሎናል። ተስማምቻለሁ ፈጣሪነቱን። ሙሐመድን ሐሰተኛ ነብይ ነው እንጂ ልቀጥልልህ። ምንም የምታመጣው የለም ከዚህ በላይ አርጉመንት ትሰራባለህ። ቀጣይ አርጉመንት ትሰራባለሁ፣ ያሳያለሁኝ። እርሱም መጥቶ ፕሊስ አዳምጣ እኮ ጨርሰው የለን ቀጥል አልከኝ እኮ። እሺ ቀጥል አልከኝ። ከዛ ወዲያ ምንድን ነው የምትለኝ? ኦኬ ምን ይላል? እርሱም
የቱ ጋር ነበርኩ? ትንሽ ከፍ አድርግልኝ። እርሱ መጥቶ ስለ ኃጢአትና ስለ ጽድቅም ስለ ፍርድም ዓለምን ይወቅሳል ይላል። ሙሐመድ ስለ ጽድቅና ስለ ኃጢአት ዓለምን አልወቀሰም። ባይዘይ ሳይ ሙስሊም 2767 ኃጢአት ባሰሩ እንደውም አላህ እንደሚያጠፋችሁ ነው የተናገረው። ኃጢአት መስራትን ነው ጭራሽ አስተምሮ ሄደው ያለፈውም የሚመጣው ኃጢአት ተምሯል ብሎ ኃጢአት ላይ ኃጢአት ሲጨምር ነው። ምንም ስለ ኃጢአትና ስለ እንትን የወቀሰው የለም። ኤኒዌይስ እንቀጥል፣ ችግር የለውም። ስለ ኃጢአት ለምን እንደሆነ አሁን አፍርሼ እንደገና ሳያለሁ፣ አፍርሼ ገነባለሁ። ስለ ኃጢአት በእኔ ስለማያምኑ ነው አለ ሙሐመድ የመጣው። በክርስቶስ እመኑ እያለ ሊሰብክ ነው። በእኔ ስለማያምኑ ነው ይላል። የሚመጣው አካል ስለ ክርስቶስ መስበክ አለ። በእኔ አያምኑ ማለት እኮ ኢየሱስ ማለት ነው። ቋዳምጥ ስለ ኃጢአት ምንድን ነው ይላል? ስለ ኃጢአት በእኔ ስለማያምኑ ነው ይላል። ስለ ጽድቅ ደግሞ ወደ ማን ስለመሄድ ነው ይላል? ወደ ማን ስለመሄድ ነው ይላል? ማይክን አንሳ። ስለመሄድ ነው። ወደ ማን አንሺዋለሁ? ወደ አብ ስለመሄድ ነው አለ። አብ የተባለው ማን ነው? አብ የተባለው ማን ነው? እግዚአብሔር አላህ ማለት ነው። አላህ አባት ይባላል? አላህ ሚስት ሳይኖረው አባት መሆን ይችላል? ወደ አብ እኮ ነው። አብ ብሎ ነው የሚጠራው። አብ ብሎ ነው የሚጠራው አይደል? እሱ ማለት ነው። አላህ ሚስት ሳይኖረው አባት ተብሎ ይጠራል። እሺ ቀጥል። አንተ ወደ ታች ገና አልደረስከውም። አልቀጥልም፣ መልስልኝ። ወደ አላህ ነው፣ ወደ አብ ነው፣ ወደ አባቱ ነው ብሏል። ቆይ አላህ የኢየሱስ አባት ነው ወይ? አብ ማለት አባት ነው እንዴ? በሚገባ በግዕዙ አብ ማለት አባት የለውም እኮ ኢየሱስ እኮ አባት የለውም። ታዲያ ለምንድን ነው ወደ አብ ነው የሄደው የምትለው? አብ ማለት በትርጉም ስህተት ሊሆን ይችላል፣ ግን አብ ማለት ትበላለህ ማለት አላህ ነው። ስለዚህ አላህ ሚስት ሳይኖረው ሱራ 601 ላይ አባት ሊሆን እንደማይችል ይናገራል። አባት ብለው የሚጠሩትን ደግሞ ሱራ 1988 እስከ 92 ድረስ ለአራማን ልጅን ያዘ ወለደ አሉ። ይሄ ከባድ ንግግር ነው። ከዚህ ንግግራቸው ባይቆጠቡ ሰማይ ሊሰነጠቅ፣ ተራራዎች ሊናዱ፣ ምድር ልትሰነጠቅ ይቃረባል። ለአራማን ልጅን ያዘ ወለደ ስላሉ ይህ ከባድ ንግግር ነው ብሎ ያስጠነቅቃል። ለአራማን ልጅ ቢኖረው የለውም እንጂ ቢኖረው ለልጁ ተገዢ ነኝ በል ይላል ሱረት ዙሩፍ 81ኛው አያ ላይ። ስለዚህ አብ የተባለው አላህ ነው፣ አባቱ ነው። ወደ አባቱ ነው ሄደው ካልከኝ እስማማለህና፣ ስለዚህ አላህ ልጅ ካለኝ ልጄም ገዢ ይሆናል ባለው መሰረት ኢየሱስ አሁንም አምላክ ይሆናል፣ በአንተው አስተምሮ መሰረት ማለት ነው። በአንተ አስተምሮ መሰረት ራሱ። ኤኒዌይስ እንቀጥል። እሺ ቀጣይ ልታነሳው ቀጥል። አንተ አልጨርስም። እሺ ቀጥልለት፣ ትንሽ ከፍ አድርገው። ቀጥል። ገና አልጨረስኩም። ኦኬ አልጨረስኩትም። ዝቅ አድርግልኝ። እሺ አላየሁትም ነበር። ስለ ፍርድም አለ፣ ስለ ፍርድም የዚህ ዓለም ገዢ ስለተፈረደበት ነው አለ። የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። ግን እርሱ እሺ ቀጥል። ለዓለም አልተላኩም ብለህ አላወራህም ቅድም? ምን አገናኘው? ከዓለም ጋር ምን አገናኘው? ታዲያ ለዓለም ብሎ አልተላከም አላለም? ኢሳል ካላ ኢየሱስ አልካረየው አለ እኮ ለዓለም ገዥ ተፈርዶበታል ያለ እኮ ነው። ስቲል እያሰበ ያለው ሙሐመድ ነው እያለ ነው እያሰበ ያለው የዚህ ዓለም ገዢ ስለተፈረደበት ነው። ስለዚህ ሙሐመድ ሴጣን ነው ማለት ነው። የዚህ ዓለም ገዢ የተባለው ሴጣን ነው፣ እሱም ተፈርዶበታል እያለ ነው። ስለዚህ ሙሐመድ ሴጣን ነው እያለ ነው። ለዓለም አልተላከም ማስረጃ የለም አላልክም? እሺ ስለዚህ ሙሐመድ የዚህ ገዢ ፍርድ የተፈረደበት ነው ማለት ነው። ሙሐመድ በፍርድ ውስጥ ነው ያለው ማለት ነው። የዚህ ዓለም ገዢ ነው፣ ስለዚህ ተፈረደበት ማለት ነው። ወይ ቀልድ ሙሐመድን ሴጣን ነው እያልከው ነው? ቀጥሎሽ ምንድነው እያለ ነው ያለው ሰውየው? ምንድነው ሴጣን? አንተ ሴጣን ነው? እሺ ሰው እኮ ሴጣን አይሆንም። የዚህ ዓለም ገዢ ስለተፈረደበት ነው ይላል። ስለዚህ ሙሐመድ የዚህ ዓለም ገዢ ከሆነ ተፈርዶበታል እያልከን ነው። ስለዚህ የዓለም ገዢ ነው ሙሐመድ። ስለዚህ ተፈርዶበታል። እናመሰግናለን። እሺ እንቀጥል።
this dude still think እያደረገ ያለው የዓለም የምትለዋን ንግግር ነው። እሱም ግን ተፈርዶበታል ነው የሚለው ክፍሉ። ስለዚህ ሙሐመድ ልክ የሴጣን አገልጋይ ነው። የሴጣን አገልጋይ ደግሞ በዚህ ምድር ላይ ያለ በዚህ ዓለም ላይ ያለ እሱ ተፈርዶበታል፣ በፍርድ ውስጥ ነው ያለው። እንቀጥል፣ ችግር የለውም ተስማምቻለሁ። ስቲል እስልምናን አፈራርሰው ትወጣለህ። ተዛፍ ቁጥር 13 ነገር ግን ቀጥል ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል ይላል። ማንኛው ነበር እያወራኛለሁ? አብዲ ነህ? አብዲ የእውነት መንፈስ የተባለው አሁን መሐመድ ነው? አዋ መሐመድ መንፈስ ነው ወይስ ስጋ ነው? መሐመድ መንፈስ ነው እንዴ? ሰው ልጅ እኮ ህይወቱ ምንድን ነው? መሐመድ መንፈስ ነው ወይስ እንደኔና እንዳንተ ስጋና ቦዲ ያለው ነው? መሐመድ መንፈስ ነው ወይስ እንደኔና እንዳንተ ስጋና ቦዲ ያለው ነው? ኧረ ጉድ! ምን ይላል? አዳምጥ። ቆይ መንፈስ አይደለም ግን ይላል። በደንብ አስተውሉ። ተረዳኝ ፕሊዝ አብዲ። ግን እርሱ የእውነት መንፈስ በመጣ ጊዜ ይላል። መሐመድ የእውነት መንፈስ ነው? መንፈስ ነው ወይ መሐመድ? የእውነት መንፈስ በመጣ ጊዜ ልቀጥ ነው አይደሉም እንዴ? አብዲ ነው እያለ ነው። ያንተ ምንድን ነው? ለምን አፈራርሰህ ትወጣለህ? እንቀጥል። እሺ እርሱ የእውነት መንፈስ በመጣ ጊዜ ፕሊስ ካዳም ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውንም ይነግራችኋል። እርሱ ያ የእውነት መንፈስ ቋዳም እርሱ ያከብረኛል፣ ለእኔ ካለኝ ወስዶ ይነግራችኋል። ለአብ ያለው ሁሉ የእኔ ነው። ስለዚህ የአላህ የሆነ ሁሉ የኢየሱስ ነው ብለህ ታምናለህ? ከዛ ደግሞ ሙሐመድ ከኢየሱስ እየሰማ ነው የሚነግረን ብለህ ታምናለህ? በኢየሱስ ስም ድንቁርና ለምን ከኔ ነው ማለት ነው እንደሚሄድ ስለማያውቁ ቋዳም የአብ የሆነ ሁሉ የኔ ነው፣ የኔን የሆነ ነገር ደግሞ ሙሐመድ ይነግራችኋል እያለ ነው። ስለዚህ የአላህ የሆነ ሁሉ መፍጠር ሊሆን ይችላል፣ ማስገኘት የሆነ ሁሉም ነገር አምላክ ያለውን ግለሰብ የኔ ነው ማለት ይችላል? የኔ ነው ማለት ይችላል? አይችልም። የአላህ ነው። ቆይ ረመዳን ይችላል? አብዲ ፕሊስ መልስ። abdiin kutatini abdiin kutatin mee jabaadhu na deebisime abdiin kutatini jabaadhu ተስፋ አትቁረጥ በርታ። አብዲ ማለት ተስፋ ማለት ነው። የአላህ የሆነ ሁሉ የኔ ነው ማለት ይችላል ወይ ፍጡር? ያላህ ማለት እኮ ያው እሱ ነብይ እኮ ነው። ነብይ ስለሆነ አሁን በሱ ያመነ ሁሉ ወደሱ የሚወስድበት የራሱ ሆነ ተሰጥቶታል ማለት ነው። እስቲ ላውነ መስለም እናንተ ፈርስልኛለህ። ስለዚህ ሙሐመድ ያላህ የሆነ ሁሉ የኔ ነው ማለት ይችላል? እሺ አላህ ያለው ነገር ሁሉ ወይንም ደግሞ ያላህ የሆነ ሁሉ የኔ ነው ማለት ያላህ የሆነ ሁሉ የኔ ነው ማለት ሙሐመድ ሰለላሁ ዐለይሂ ወሰለም አዋ ሁሉ ምድርን ሰማይ የፈጠረለት እኮ ለነብዩ መሐመድ ሲል እኮ ነው ሁሉ ነገር ማለት ነው ጭራሽ። ስለዚህ ለሙሐመድ ሲል ነው ሁሉ ነገር የተፈጠረው። ሁሉ ነገር እኮ አዋ ነብራሱ አሁን እነሱ በህይወት እንዳሉ እንደየሉ ብታውቀው ማራሰጥም እኮ ነው። ሁሉ ነገር ጣፋጭ ሆነ እኮ ለነሱ ሲል እኮ ነው። ስለዚህ ሁሉ ነገር የተፈጠሩት ለሙሐመድ ሲል ነው። ስለዚህ የትኛው ስራችሁ ያማረ እንደሆነ ሊፈጠራችሁ ሁሉ ነገር አደምንም እኮ እንደፈጠረው ማለት ነው። ስለዚህ ተረት ነው ማለት ነው። እንዳለ የተፈጠሩት ለሙሐመድ ሲባል ነው ሁሉ ነገር የተፈጠረው። ሙሐመድን እኮ ያመልኩታል የምንለው እኮ ለዚህ ነው። ስለዚህ አደም አለይሂ ሰላም ሲፈጥራቸው ለኮ ለሙሐመድ ሰለላሁ ዐለይሂ ወሰለም ሁሉ ነገር የተፈጠረው ለሙሐመድ ተብሎ አልፈጥርህም ብሎታል። አዋ ምን ለነቢያችን ሰለላሁ ዐለይሂ ወሰለም ተፈጠረ አደም የተፈጠረው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲባል ሁሉ ነገር የተፈጠረው አደም ምናለው አደም እኔ እኮ መሐመድን በዚህ ምድር ላይ ግልጽ ላደርገው አልፈጥርህም ነበር እኮ ነው ያላቸው። አደምንም የፈጠረው ለሙሐመድ ሲል ነው። እኔ ሙሐመድን በዚህ ምድር ግልጽ ላደርገው ለዛ ነው አለው። አንተ ባልፈጥርህም ነበር እሱን ግልጽ ላደርገው ነው ያለው።
አጃኢብ ነው። ስለዚህ ሰማይ ምድር እንዳለ የተፈጠሩት ለሙሐመድ ተብሎ ነው። ለሙሐመድ ሲባል ለነሱ ሁሉ ነገር ጣፋጭ የሆነው ሁሉ ነገር ለነሱ ሲባል ነው። አዎ ለምሳሌ እርሱም ያከብረኛል አለ ካኔ ወስዶ ያለው ለምሳሌ እንሸላሊት የተፈጠረችው ለሙሐመድ ስትል ነው። ለሙሐመድ ስትል ነው እንሸላሊት የተፈጠረችው። እና ያዳነቻቸው እንደ እሷ ሸረሪት አላልኩም። እንሸላሊት እኮ ያዳናቸው እኮ እንሸላሊት ነው። ዋሻ ውስጥ ከገቡበት ማለት ነው። እና ያዳናቸው እኮ ነው። እንድትገደል አዟል። ስለዚህ እንድትገደል ያዘዘው ለሱ ላይ የተፈጠረችን ነው። ለሱ ተብላ የተፈጠረችን ነው። በአንድ ድንጋይ ወርሮ የመታት 100 ሽልማት ያስገኛል። መርዘኛዋ ነው እንጂ ትገደል ያሉት። መርዘኛዋ ለሱ አይደለም የተፈጠረችው። ይሄ እኮ ማለት ነው እንሽላሊት ማለት ነው። ሁለት አይነት እሺ፣ ቆይ ጥቁር ውሻ መጥፎና ለሙሐመድ ሲባል የተፈጠረው መጥፎና ጥሩ ቆይ ጥቁር ውሻ ለሙሐመድ ሲባል ነው የተፈጠረው። ጥቁር ውሻ እኮ መጥፎ የተጠላ ነገር ነው እኮ እሱ። ጥሩ ነገር እኮ ነው። እኮ ወደ እውነት እኮ ነው የሚለው እኮ አንተ ለሙሐመድ ሲባል የፈጠረው ሴጣንስ ለሙሐመድ ሲባል ነው የተፈጠረው። ወደ እውነት ይመራቸዋል እኮ ነው የሚለው እዚህ ጋር ራሱ እኮ መጥፎ ነገር ለኔ ያልተፈጠረ ማለት አይደል። ሴጣን ለሙሐመድ ሲል ነው የተፈጠረው። ሴጣን ለሙሐመድ ተብሎ ነው የተፈጠረው። ሴጣን እኮ ማለት ነው አመፀኛ እኮ ነው እሱ። ሲጀመር ከአላህ ረህመት የተባረረ ነው፣ ከጀነት የተባረረ ነው እንጂ ማለት ነው መጀመሪያ እኮ ኢብሊስ ማለት ከመላእክቶች በላይ ቦታ የነበረው ፍጡር እኮ ነው። ቅድም ታዲያ ሁሉ ነገር ለሙሐመድ ነው የተፈጠረው ያልከው ታዲያ ምንድን ነው ለሙሐመድ የተፈጠረው? ለምሳሌ አሁን ይሄ ገነትም የተፈጠረው ለነሱ ነው፣ የሚከፍቱትም እነሱ ነው። አሁን እኮ ዝግ አይደል ገነት? ወይ ቀልድ በቃ ይሻላል ይመስለኛል። ገነት እኮ ዝግ ነው። ተረቶችን አስተምተህ አክቹዋሊ እስልምናን ተረት እውነተኛውን መልክ ነው ያስተማርከን። ያው በአንተ ሲሰማ እንደዚህ ደስ ይላል ከሌላው አንጻር እንጂ ይህን ተረት አፈርሰነውም ሪካርዱን ደግመህ ስማው። ባይዞ አርጉመንቶቹን ትሬስ ባክ ለማድረግ ሞክር። ፓራፍሬዝ አድርገው ክርስቲያን ቶፒኩን ቶፒክ ላይ እንመለስ። በነገራችን ላይ ቲክቶክ ላይ ያሉት ኡስታዞች ተጽዕኖ አርፎበት ነው። እፎይ ጥሩ ትምህርት ነው ከነሱ የተማረው። እንዳለ እስልምናን የሚያፈራርስ ነገር በሙሉ ነው የተናገርከው አብዲ። ይህንን ስንናገር እናዝናለን። ጀስት ምንድን ነው እንግዲህ እስልምናውን ልክ ለማድረግ የግድ መዋሸት አለበት። ኢቭን አላህ መካድ አለብህ። ኢቭን አላህ የሚጠላውን ነገር አባት ብሎ የሚጠላውን ነገር መዋሸት አለበት። ግን አላህ መካድ አለበት። የሚጠላውን ነገር አንተ አባት ነው አልክ አላህ። ኢንስ በቃ ኧረ እንደገና ደግሞ ልትደግመው ነው ይሄን ተረት እንደገና ልትደግመው ነው። ይሄን ተረት ልትደግመው ነው። አብ ማለት አባት ማለት ነው። አብዲ ምናልባት ምንም ማታውቅ ከሆነ የምታውቅ አይመስልኝ። ፕሊስ አንዴ አብ ማለት አባት ማለት ነው። ኤኒዌይስ ሙሐመድ ከመምጣቱ በፊት አላህ ለመኖሩ አላህ የተነፈሰበት አንድ ማስረጃ አለ። ሙሐመድ ከመምጣቱ በፊት ኦኬ፣ ሙሐመድ ከመምጣቱ በፊት መረጃ ምንድን ነው? ሚዩት ነው። አይ ቲንክ ሚዩት ነው እያወራ ያለው። ከስር ላሉት አይሰማ። ቶፒኩን እንዲሁ ፓራፍሬዝ አድርገው። ቶፒካችን ምንድን ነው? እስልምና የሚባል ሃይማኖት አላህ የሚባል አምላክ ሙስሊሞች የሚያመልኩት አላህ የሚባል አምላክ ሙሐመድ ከመምጣቱ በፊት ትንፍስ ብሎ ያውቃሉ? ድምፁ ተሰምቶ ያውቃሉ? ህያውነቱ ይታወቃሉ? ሙስሊሞች የሚያመልኩት አምላክ ከሙሐመድ በፊት ይህንን በመረጃ ማውራት የሚችል ሙስሊም አለ ወይ ነው የኛ ጥያቄ። ይሄ ነው። የተኛውም ነብይ ስለሌላ እምነት አልሰበከም። አሁን ኢየሱስ አለይሂ ሰላም የሰበከው ስለ እስልምና ነው፣ ስለ ፈጣሪ አንድነት ነው እየሰበከው ሌላ ነገር አልሰበከም። ፕሊስ አብዲ አንገፈገፍከን። ከምር ዝም ብለህ ታወራለህ እንዴ? ተረት ተመልሶልህ ራሱ ምን እንደምታወራ ራሱ አላወቀው። አላህ የሚባል የአረቦቹ የፈጠሩት ከዛ ሙሐመድ በጭንቅላቱ የፈጠረው ነቢያቶች ስተውና ከሙሐመድ 100 ዓመት ቀደም ብሎ 4ኛው ሴንቸሪ ላይ እንኳን አይታወቅም ነቢያቶች ሰበኩት የሚል ተረት የለም። ሙሐመድ መጥቶ ነው ይህንን ተረት በነቢያቶቹ አፍ ላይ እነሱ ባልተናገሩት ላይ ሰበኩ ብሎ የተናገረው። ይሄ ደግሞ ተረት ነው። ኪስ ክተተው እንደዚህ አይነት ሀሳብ ለምን ወጣ ሆነ? ከዛ ውስጥ ለምን ወጣ? መጀመሪያው ጋር ደህና እኮ አልጨረስከውም እኮ ያኛው አንብበህ ማለት ነው። ፕሊስ
ፕሊስ በዚህ መጠንም መደደብ ይቻላል እንዴ? በዚህ መጠንም አልጨረስከም እኮ ገና ማለት ነው። የሚመጣው ያለፈው የሚነግራችኋል የሚለው ቦታ አልደረስከም እኮ። ፕሊስ በቃ ሚታርክ ሙሐመድና ኢየሱስን የላከው ብለህ አምላክ ነው ነብይ የሚልከው ካለ አምላክ ነው ነቢያትን የሚልከው አለ። እሱም ደግሞ ኢየሱስን የላከው አለ። መልሶ ደግሞ አላህን ይለናል። ስለዚህ ኢየሱስ አላህ ነው እያልክ እኮ ነው እየሞገትከን ያለው ሰውዬ። እንዴት እንግባባ? አንዳንዴ አለማወቅም እኮ አንዳንድ አለማወቅንም አለማወቅ በጣም አስቸጋሪ ነው። እሺ አብ ማን ነው ነው የተወሰነ አብ ማን ነው የምትለኝ? አሁን አብማ አብ ነው፣ አምላክ ነው። አምላክ ነው። ያ አንተንና አምላክን የሚለያችሁ ምንድን ነው? እኔንና አምላክን የሚለየን ነው ምን እንዳደረገን እና እኔንና አምላክን የሚለያችሁ ትያለሽ? ትንቢተ ሕዝቅኤል ምዕራፍ 40 ቁጥር 18 ላይ በማን ትመስሉኛላችሁ ከማንስ ታስተያዩኛላችሁ ይላል። ምን አመሳሰለንና ነው አንተና አምላክን እንዴት አድርገሽ ነው አምላክን ከሰው ጋር የምታመሳስይው? የኛ አምላክ በባህሪ ማይወሰን ከዚህ እስከዚህ ማይባል በቦዲ የማይገለጥ ነው። ሰው ከፍጡር ጋር አመሳስለሽ ምንድነው ልዩነታችሁና አንድነታችሁ እንዴት ያለሽ እኮ? ታዲያ እኔም እኮ ለዚህ ነው የምልህ። ለዛ ነው እኛም አላህን ሲያወራና ሲናገር ያልሰማነው ለዛ ነው። አሁን ለምን እንደጠየኩት መልካም ሲወራና ፕሊስ አንቺ ሰምተሻል አላልኩም። ባይ አንቺ ሰምተሻል አልሰማሽም አላልኩሽም። ነገር ግን አስተምሮት በነቢያቱ ደረጃ መገለጡን ልኳል። እኛ በነቢያቱ በኩል የገለጠውን ራሱን አለን። እናንተ ግን የላችሁም እያልናችሁ ነው።